በቀጥታ ወደ እግዚአብሔር ቃል የምንሄደው የስራ ፈቃዱ በዚህ ስፍራ ጋብዛለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እንደምናችሁ ክብር ለእሱ ነው። ሃሌሉያ። የሁሉም አይኖች ተስፋ አንተ ነህ። በመገኘትህ ወደ ቤታችን ትመጣ ዘንድ ጠይቀሃለሁ። መንፈስ ቅዱስ ሊነካ ሊዳሰስ ሊሰራ ህይወት ሊሰጠው ለሚገባው የቤታችን ክፍል በሙላት ተፈስ ዘንድ በመጣ ጊዜ አባቶቻችን እንደጎበዙ እንደጀገኑ ከድካማቸው እንደበረቱ ሙታናቸውን በህይወት እንደተቀበሉ በሞት የተቀሙትን መልሰው እንደቀሙ ነገስታትን ድል እንደነሱ ከሰይፍ እንዳመለጡ ጀግነው ደግሞ ስለ ወንጌል በሰይፍ እንዳለፉ በሁሉ አቅጣጫ እንዳይነቱ እንዳጀገንካቸው ከዚህ ስንወጣ እግዚአብሔር ሆይ ከደግነት በሚቆጠርልን ቀሪ ዕድሜያችን ውስጥ እንደዛ ብርቱ ሆነን እንድንቀጥል ከዚህ በኋላ ወደፊታችን በድካም የማይታሰብ እንዲሆን በጸጸት የማይቆጠር እንዲሆን ከድል ጋር እንዲሆን ታስፈልገናለህ። ለአንተ የምንሰስተው ነገር እንዳይኖር ሁለንተናችን ለአንተ እንዲሰጥ በክርስቶስ ኢየሱስ ስም ይህንን እንድታደርግ ጠይቃለሁ። የምትናገረው ይገባን ዘንድ አእምሯችንን ክፈተው በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባረክ። ኦሪት ዘፍጥረት ምዕራፍ 22 ላይ አንድ ታሪክ አለ። በአብርሃም ሕይወት ላይ እግዚአብሔር አምላክ ያደረገው እንቅስቃሴ ነው። እሱን ታሪክ መነሻ በማድረግ ከመለኮት ዓለም መካፈል፣ ጸጋን መካፈል፣ ከመለኮት እጅ መቀበል፣ እንደገና ደግሞ እንደ ፈቃዱ ለመለኮት ሐሳብ ራስን መስጠት፣ መቀበል መስጠት የሚባል ርዕስ ያለው የሚመስል ንግግር ሐሳብ እናገርና ከዛ ጌታ ይረዳናል። እንጸልይላችኋለን ከፓስተር ጋር ጌታ እንደረዳን ወይኛ ገብተን ወይ እናንተ መጣችሁ። አሜን። ያን እናደርጋለን። ክብር ለጌታ ይሁን። ሃሌሉያ። ቁጥር 21 እንደዚህ ይላል። ምዕራፍ 22 ቁጥር 21 ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው ብሎ ይጀምራልና ምናልባት ይህንን ክፍል ላይ ገልጦ ማንበብ የጀመረ ሰው ይቸገራል። ከእነዚህ ነገሮች በኋላ ማለት እግዚአብሔር ትናንትና በአብርሃም ሕይወት ምን እያደረገ እንደመጣ ያላወቀ ጭንቅላት ከዚህ በኋላ እግዚአብሔር ምን እያደረገ ሊቀጥል እንደፈለገ ይስታል። በሕይወታችሁ እንደዛው ነው። እግዚአብሔር በሕይወታችሁ ትናንትና ምን እየተናገረ ምን እየሰጠ በምን አቅጣጫ እያስታጠቀ እንዳመጣችሁ ከረሳችሁ፣ ከየት እንዳመጣችሁ ከረሳችሁ ወዴት ሊወስዳችሁ እንዳሰበም አብራችሁን ጨምራችሁ ተረሳላችሁ። ብዙ ጊዜ ችግራችን ወደፊቱን የምናጣው እግዚአብሔር ከየት እንዳመጣን ስለምንዘነጋ ነውና ምንድን ነበር እግዚአብሔር አምላክ ከዚህ ታሪክ በኋላ በአብርሃም ሕይወት ሊጀምር የፈለገው ነገር? ከነዚህ ነገሮች በኋላ የተባሉት ምንድናቸው እነዛ ነገሮች የሚለውን ነገር ወደኋላ መለስ ብሎ ማየቱ በቀጣይ እግዚአብሔር በአብርሃም ሕይወት ላይ ያስቀጠለውን ሕይወት ሲምፕሊ ለመረዳት እድል ይሰጣልና ምናልባት ይሄ አጻጻፍ ራሱ በስነ ጽሁፍ ሕግ ይህን ክፍል ከምዕራፍ 1 እስከ ምዕራፍ 21 ድረስ ዝም ብሎ እያነበበ እየረሳ ለመጣ ጭንቅላት ቆም አድርጎ ይህ ሰውዬ የመጣበትን ይዟል ወይስ ረስቷል የሚለውን የሚሞግት ነው። ከነዚህ ነገሮች በኋላ ሲል ምንድን ናቸው እነዛ ነገሮች? ካወካቸው ትቀጥላለህ፣ ከረሳቸው ትገደዳለህ ደግመህ ምን ለመሆን ለማንበብ እና እንደው እንደረሳ ሰው እንደረግና ወደ ኋላ እናያቸው። እግዚአብሔር አምላክ ምንድን ነበር በአብርሃም ትናንትና እየሰራ የመጣው የሚለውን ነገር ካየን በኋላ ቀጥሎ መለኮት ደግሞ ምን ሊሰራ ፈለገ ወደፊቱ ላይ የሚለው ነገር በጣም ይገባናል። ክብር ለጌታ ይሁን። ወደ ኋላ ስንሄድ መለኮትና አብርሃም የተገናኙበት ምዕራፍ 12ኛው ምዕራፍ ሆኖ በመጽሐፍ ቅዱሳችን ውስጥ እናገኘዋለን። ብዙ ታሪክ ወደ ኋላ አለ። ከምዕራፍ 1 ጀምሮ እስከ ምዕራፍ 11 እግዚአብሔር ከፍጥረት ጋር የማይታየውን በሉዓላዊነት ወደ መታየት ያመጣበትን ነገሮች በእግዚአብሔር ይሁንታና አዎንታ እንደመጡ መጽሐፍ ቅዱስ ይናገራል። የሰው ልጅን ዓለም ትልልቅ ጥያቄ መልስ ይሰጣል። ማንነኝ፣ ምንድነኝ፣ ኬት አመጣኝ፣ ለምን አመጣኝ የሚባሉ ጥያቄዎች ሁሉ በዚህ በኦሪት ዘፍጥረት የመጀመሪያው ምዕራፍ ላይ እግዚአብሔር የሚባል አምጪና ባለቤት እንዳለን ይተርካል። ይሄ ደግሞ ነፍስን ያሳርፋል። ክብር ለጌታ ይሁን። ይሄ እግዚአብሔርን ባለቤት አድርጎ እዛ ጋር ህይወትን ማግኘት ማለት ከመለኮት ፈቃድ እንደጀመረን በእግዚአብሔር ይሁንታ ወደዚህ እንደመጣን ስናስብ አትሊስት ሕያው የሆነ ነገር እንደጀመረን ስንረዳ በህይወት የመቀጠል ናፍቆታችን እውነት መሆን ይጀምራል እና እግዚአብሔር አምላክ የፈጠረው ፍጥረት ሶስተኛው ምዕራፍ ላይ በኃጢአት ተጠልፎ እንደወደቀ መጽሐፍ ቅዱሳችን ይናገራል። እንግዲህ እግዚአብሔር አምላክ የወደቀን ዓለም ማንሳት አሰበ። እንዴት ይችላል? እንዴት ፈለገ አይባልም። ምክንያቱም ከባዱ ነገር የወደቀን ማንሳት ሳይሆን የሌለን ማምጣት ነው።
ገባችሁ? ከሌለውበት ያመጣኝ ካልከበደው ከወደኩበት እጁን ልኮ ለማንሳት አይከብደውም። እና አንዳንድ ጊዜ ችግሮቻችሁ ከመጣችሁበት በጣም ትንሾቹ ናቸው። እናንተን ከሞት ወደ ህይወት ያመጣበት ጉልበቱን ሊያስገርማችሁ የሚገባው እንጂ አሁን ያላችሁበት ጉልበት፣ አሁን ያላችሁበት ጦርነት፣ አሁን ያላችሁበት እጦት እሱ ለእግዚአብሔር ምንም ነው፣ ይሞላል። አሜን አሜን። አይ መጨረሻ ቀናችን ነው፣ አንፈራራም። ምክንያቱም ጨርሻለሁ፣ ምንም አታመጡም እና ነጋ ብትሉ ይሻላችኋል። አሜን። ክብር ለጌታ ይሁን። ሃሌሉያ። ስለዚህ እግዚአብሔር ይህንን የወደቀውን ዓለም ማንሳት በፈለገ ጊዜ በመለኮት ዓለም ውስጥ አንድ ፍላጎት በቀለ። ያ ምንድን ነው? በመልኩ የተሰራው የሰውነት ዓለም ወድቋል፣ ህይወት ተቀምጧል። ከህይወት የጀመረ ማንነት ህይወት አልባ እንዲሆን በኃጢአት ተገዷል። ይህ በጣም ወሳኙ የመለኮት ጉዳይ ሆነ። ወደ ፍጥረት ዓለም የወደቀውን ለማንሳት አሰበ። እንግዲህ እግዚአብሔር የወደቀውን ዓለም ማንሳት ባሰበ ጊዜ በአንድ የወደቀን ዓለም በሌላ አንድ ማለት በፊተኛው አዳም የወደቀን በኋለኛው አዳም ሊያነሳ የግድ ስላሰበ ያንን ለመውደቅ ምክንያት የሆነውን ዘር ሳይሆን ለመነሳት ምክንያት የሚሆነውን ዘር በወደቀች ዓለም ላይ መግለጥና መዝራት ፈልጎ ያንን የሚዘራበትን ሰው እየፈለገ ሳለ ያ ሰው ደግሞ አብርሃም ሆኖ ተገኘ። ምዕራፍ 12 ላይ እግዚአብሔር አብርሃምን አገኘው። ክብር ለጌታ ይሁን። ልባርጉ አብርሃም በጣም መውለድ ፈልጎ ልጅ ስላጣ ከዚህ ጸሎት ተነስቶ እግዚአብሔር የሚባል ነገር ፍለጋ ሄዷል። የተገናኙት እግዚአብሔር የፍለጋችን ውጤት አይደለም፣ የመገለጥ ውጤት ነው። ለዚህ ነው እግዚአብሔር ለአብርሃም ተገለጠለት የሚል ቃል የምናገኘው። እግዚአብሔር ተገለጠ ማለት መለኮት መገለጥ ነው ያልን ነው። መገለጥ የሚለው ቃል ሰው አምላክን ፍለጋ የሄደበት መንገድ ሳይሆን እግዚአብሔር ወደ ፍጥረቱ ራሱን ለማስተዋወቅ የመጣበት መንገዱ ነው። ሄደን ሳይሆን መጥቶ ያገኘን ጌታ ነው። ክብር ለጌታ ይሁን። የትኛው መንገድ እዝጌሩ ጋር አይደርሳችሁም። እንደውም ስለ እዝጌር ኮንፊውዝ ነው የሚያደርጋችሁ። አገሩ ሩቅ ስለሆነ መንገዱ ይርቃችኋል፣ ይደክማችኋል። በጥረታችን በጨዋነታችን አናገኘውም። ሳቅ ብለን በስጨትን ብለን እዝጌር አይ አምራለች ብሎ አይመጣም። ክብር ለጌታ ይሁን። በራሱ መንገድ ይመጣል እና መገለጥ የመጣበት መንገድ ነው። ሌላው መገለጥ አዲስ ነገር እየሰማችሁበት አይደለም። ምክንያቱም መገለጥ እያለ ያላየነውን እንድናይ መታገዝ ነው። ምሳሌ ይህንን በመጋረጃ ብንሸፍነው መጋረጃ ውስጥ ካለ አታዩትም። ሳነሳው ግን ልክ ሳነሳው አይደለም ፑልፒቱ የመጣው ነበረ። ያለውን እንዳታየው ግን መሀል ላይ ምን ገብቷል? መጋረጃ ነበር። ፍጥረት እግዚአብሔር እንዳለ እንዳያል ያለውን አለህ እንዳይለው ኃጢአት ቀምተውት ነበር። ኃጢአት ክፋቱ ትዳር አይቀማችሁም፣ ልጅ አይቀማችሁም፣ የሚበላ አይቀማችሁም። ይህንን ሁሉ ይለቅላችሁና ያለ እዝጌር እንድትሆኑት ያደርጋችኋል። ማለት ሰው ትልቁ ድካሙ ሲበላ አይደለም፣ ያለ እዝጌር ሲበላ ነው። አያችሁ፣ መለኮት የሌለበት ትዳር፣ መለኮት የሌለበት ህይወት፣ መለኮት የሌለበት ወጣትነት፣ እነዚህ በጣም አድካሚ ነገሮች ናቸው እና መገለጥ ያንን ጉለት ነው የሞላው። እግዚአብሔር ወደ ጎዶሎ ዓለም ሙላት የሆነ ልጁን ሊሰጥ በፈለገ ጊዜ አብርሃም የሚባለውን ሰው 12ኛ ምዕራፍ ላይ አገኘው። እዝጌሩ እና አብርሃም ሲገናኙ ምንድን ነበር ጉዳያቸው ብለን ስንጠይቅ በጣም ነው የሚገርመኝ። አንዳንድ ጊዜ የአብርሃምን ጸሎት ሊያረካና ሊመልስ መውለድ ፈልጎ ልጅ ያጣን ሰው የልጅ አባት ሊያረገው እዝጌር እንደመጣ እንዳታስቡ። አብርሃም ከእዝጌር የሚፈልገው እና እዝጌር ከአብርሃም ጋር የሚፈልጉት ነገር አልተገናኙም። አያችሁ፣ አብሮት የሚባለው እግዚአብሔር የፈለጋችሁበት ምክንያታችሁ ሳይሆን በእግዚአብሔር የተፈለጋችሁበትን ምክንያት ማወቅ ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር እንግዲህ በአብርሃም ወገብ ውስጥ በሚዘራው ክርስቶስ በተባለ ዘር የወደቀውን ዓለም ማንሳት ነው የሚያስበው። አብርሃም ደግሞ እዝጌሩን ባገኘው የልጅ ጦት ጥማቴን ረካበት ነበር ብሎ ነው የሚያስበው። ማነው አብርሃም መለኮት ሲያገኘው ብለን ስንጠይቅ የሚገርም ታሪክ ነው። አብርሃም እንደ ማንኛውም የዕድሜ እኩዮቹ በጎረመሰ ጊዜ ለፍቅር ደረሰ። አንዷን አፈቀረ፣ ጠየቀ፣ ትሻለችው፣ ተጋቡ። በቃ ይሄ ማንም ያደረገው ነው። ማንም እንደሚያደርገው ጠይቋል፣ ሞገስ አግኝተዋል፣ ተደግሶለታል፣ አብርሃም አገባ ተብሏል። ግን ጓደኞቹ ሁሉ በዚህ መንገድ በዝተዋል። እሱ ግን በዛው ተመሳሳይ መንገድ ሊበዛ አልቻለም። ሌሎች ቀሏቸው የተሳካላቸው መንገድ ለአብርሃም ከብዶታል። ሌሎች በቀላሉ ይወልዳሉ፣ እሱ በከባዱ አይወልድም። ሸንቀጥ ብሎ የጀመረው ትዳር እስኪጎብጥ ድረስ የለም። ወይዘሪት ሳራ ወደ ማማ ሳራ እስክታድግ ድረስ ፍሬ እምቢ ብለዋል። አንድ ብሎ የጀመረው ህይወት ሁለት አልሆን ብሎ አስቸግሮታል። ትልቁ ችግር እሱ ነው። ለምንድን ነው እኔ ቤት ያለው ችግር ምንድን ነው? እኔ ሰውን ጠብቆ ነገር ጥመም የሚለው ምናምን የምትሉ ሰዎች ከዚህ ስብከት በኋላ አሜን የሆነ እንጸልይላችኋለን። ስለ ስርዓት ይዘን ክብር ለጌታ ይሁን። ይሄ የእምነት ቤት ነው። አሜን ማመን አለብን። ችግሮቻችንን በእኛ ጥበብ ሳይሆን በእግዚአብሔር ችሎታ የመገናኘት ኮንፈረንስ ነው። ክብር ለእግዚአብሔር ይሁን። እዚህ ቤት አይቻልም የሚባል ነገር የለም፣ ይቻላል። አሜን
አሜን በሉ። ያን በጣም ማመን አለባችሁ። ኢየሱስ ወንጌል ማመን ይፈልጋል። ትናንት ስለምን ያስተማርኳችሁ እንደዚህ ትችላለህ መባል ይፈልጋል። ያይኑን ታላቅነት ቀድሜ የነገርኳችሁ ለዚህ ነው። ልኩ ሲገባችሁ ትልቅነቱ ሲገባችሁ የእናንተ ጥያቄዎች እሱ ጋር ሲጠጉ ይኮሰሳሉ፣ ተገደው ያነሳሉ። ክብር ለእግዚአብሔር ይሁን። ይሄንን ነውና ይሞክራል። እንደምታውቁት ብዙ ዘመን ለሞላ አቅደዋል፣ አልተቻለም። የወቅቱን መፍትሄ ሁሉ ተጠቅመዋል፣ አልተቻለም። አብርሃም ሊወልድ አልቻለም። እንደዚህ ባለ እጦት ላይ ሲንጠዘጠዝ በነበረበት ታይም ላይ ድንገት መለኮት ሰላም ለዚህ ቤት ብሎ ለአብርሃም ተገለጠለት፣ ታወቀው። አሜን። ክብር ለጌታ ይሁን። እግዚአብሔር ለአብርሃም ታወቀው እና አሁን ትልቁ ችግር መለኮት እዚህ ጎዶሎ ቤት መምጣቱ አይደለም። የጎደለ ቤት መጥቶ ጨምሮ ማጉደሉ ነው የሚያበሳጨው። አይዟችሁ፣ እዚህ አብርሃም ቤት መጥቶ የሰራው ስራ ፌር አይመስልም እና አስቸጋሪ ነው። ምክንያቱም ሀገር የለውም። አብርሃም ቤት መጥቶ አብርሃም አቤት ምን አለ ሲለው ሀገር አለኝ ቀጥል፣ አባት አለኝ ቀጥል፣ ዘመድ አለኝ ቀጥል፣ ግን ልጅ የለኝም ሲለው በቃ ያለህ ነበር። አልገባችሁ? እኔ በሆን ኖሮ ልጅ የለኝም ሲል በቃ አይ ከሌለ በቃ እሱን ልስጥህ አብዬ ጉለቴ በኩል እግዚአብሔር ይሞላ ብዬ ጠብቀው። እንግዲህ ልጅ ስለሌለው ልጅ አልተቀበለው፣ ግን ዘመድ ስላለው ዘመድ ተቀበለው፣ አጎት ተቀበለው፣ አክስት ተቀበለው፣ ዘመድ አገር ተቀበለው እና የመጣው እግዚአብሔር ይጨምራል ተብሎ ሲጠበቅ አጎደለ እያልኳችሁ ነው ያለሁት። እንደዚህ እየመጣ በሚያጎድል ዝጌት ትንሽ ቅይማጡስ የገባችሁ ካላችሁ ትታረቃላችሁ በኋላ። ክብር ለጌታ ይሁን። ምን ሆኜ ነው እግዚአብሔር ሆይ አሁን እቺ ማለች ብለና እሷ ላይ ደግሞ እንደገና ኳኳታ የተዛው ምናምን ብዙ ሰዎች ካላችሁ እሱ ነገር ከፈለገ ከጀመረ ሳይጨርስ ስለማይፋታ ክብር ለጌታ ይሁን። በቃ እኔ ባይገባኝም አንተ ታውቃለህ ብለህ እንደ ነብዩ ባጭሩ መገላገል ለሚያወጣ ለሁሉ አስተያየት ለሁሉ ጥቅስ በግሪኩ በመናምን ብለህ ናላናታ ዞር አንዳንዴ ከግሪክ ያልፋል ተጋሪ ከምናጠናው ያልፋል ሐሳባችን ያልፋል። ክብር ለሱ ይሁን። ሃሌሉያ። እና አንዳንዴ መረቅ ያስፈልጋል። ቢገባንም ባልገባንም መንገድ ላይ የቀደመው እሱ ከሆነ ተማምኖ መከተል ነው የሚያዋጣው። እምነት እና እብደት ይመሳሰላሉ፣ ከኖርማሊቲ ያፈነግጣሉ አይደል? ያ በቃ እንደዛ ነው አንዳንዴ የሚያደርጋችሁ። እና መለኮት ስትከተሉ ሌላው ጤነኛው አእምሮ አብዳለች ሊላችሁ ይችላል። አብዳችሁ አይደለም፣ በቃ ተማርካችሁ ነው። ልኩ ሲገባችሁ የኖርንበትን ልክ ይረብሸዋል። የእኛ ኖርማሊቲ ዲስተርብ ያደርገዋል። ክብር ለሱ ይሆን። ሃሌሉያ። እና እግዚአብሔር መጥቶ ለአብርሃም ያለው ምንድነው? ከሀገር ከአባትህ ከዘመድ ተለይተህ እኔ ወደማሳይ ምድር ውጣ አለው። እንዴ እኔ እኮ ከሀገር ማረቀው ቀባሪ የለኝም፣ ውሃ የሚያጣጣ ምናምን የለኝም፣ በወድቅ የሚያነሳ ዘሬን ታሪኬን አስተውሎ የሚያስቀጥል የጀመርኩትን የሚያስቀጥል ዘር ስለሌለኝ ልጅ ስለሌለኝ ያለኝ አማራጭ የሚያቁኝ ጋር ህይወትን ማስቀጠል ነው። ለዚህ ነው ጥብቅ ያልኩት፣ አርጅቼ በአባቴ ቤት የተገኘው ስለዚህ ነው የሚል ይመስለኛል። ባይጻፍም መጽሐፍ ቅዱስ ጨዋ ነው፣ ሁሉ ዝባዝንኬ ሁሉ አይጽፍም። አሜን። እና የሚገርመኝ ነገር እግዚአብሔር ግን ጉለቱን ከመስጠት ይልቅ ኖ ከሀገር ከአባትህ ከዘመድ እኔ ወደማሳይ ምድር ተለይተህ ውጣ ካለው በኋላ ይሄ ውጣ ሰምቶ ለመታዘዝ ይፈትናል። አንዳንድ መለኮት ሁሉ የሚላችሁ ነገር ግራ ያጋባል። ቀሎን እንደምንዘምረው እንደምንሰብከው እንዳይመስላችሁ፣ ተውረግረገን ምናምን እንደምንላችሁ አይደለም። ይገባናል። ሰልፋችሁ ሰልፋችን ነው፣ እኛም የእናንተ ቤት አይደለም። አሜን። ክብር ለጌታ ይሁን። እንደው አበሻ ሰባኪ ስለሆነ ድልድላችንን እየለቀምን ሰበክናችሁ እንጂ የፈረጥንበትን የተገላገርንበትን ራስ ምታት ይዘውን ተገላብጠን ያነጋንበትን ሁሉ እንደዛ እንደናንተው ያደርገናል እኛ። አሜን በይ። አይዟችሁ። ክብር ለጌታ ሁሉ በጸጋ ያለ ሰው። ክብር ለእግዚአብሔር ይሁን። እና አሁን ይህንን መለኮት መከተል ይቻላል ወይ? ልጅ የሌለ ህመሜ ሳይታከም እንደገና ዘመድ የሚቀማውን ዝጌር አምላክ አድርጎ ተማምኖ በልቅደም ልከተልህ ማለት ይቻላል ወይ ስትሉ ይከብዳል። ስለዚህ እግዚአብሔር አምላክ እንድንከተለው ሲያደርገን አያችሁ የሚያተጋ እንድነው ቦነስ ነገር ሰጠው። ምን አደረገው? ልክ ታዘ ስትወጣ አለው እባርክሃለሁ፣ አበዛሃለሁ፣ ስምን አከብራለሁ፣ ለበረከት ትሆናለህ ሲለው እውነት እቺን ታደርጋለህ አለው። እቺን ካደረግማ ሁሉ ይተውልሃል። አሜን ነው። ለአንተ ይለቀቃል። ክብር ለእግዚአብሔር ይሁን። አያችሁ የመጀመሪያው ፕሮፌቲክ ዓለም ካልማረካችሁ የተግባር ዓለማችሁን አትለቁ። መለኮት ሲናገር በንግግሩ ካልተሽ ማረካችሁ አይ ካላየው አላምንም ምናምን ካላችሁ አይሆንም። እግዚአብሔር አምላክ ለመታመን በውጤቱ አይደለም ታመንኩ የሚላችሁ። የሚገረምባችሁ ሲናገር ልክ ነህ ስትሉት ነው። ሃሌሉያ። ማለት ነገር ሲጨበጥማ ማንም ያምናል፣ ማንም ይዘላል። እግዚአብሔር ወንዳታ ጎበዝ ማንም ይላል ነገር ሲያልቅ። አማኝነት ግን ምንም በሌለበት ትችላለህ ጋር ሲያገኘ በእኔ ተማምኗል ይልሃል። አብርሃም በእግዚአብሔር አመነ ጽድቁን ተቆ መቼ ይስሐቅ ሳይበላ
ማንም በሌለበት አመነው። ክብር ለጌታ ይሁን። ትችላለህ አለው። ወደዚህ መት እግዚአብሔር ያምጣል። በሁኔታ ተደግፈን የምንታከም አማኞች ሳንሆን እንዲሁ ልኩ የሚበቃ መረጃው ሲነገር መለኮት ሲወራ ትችላለህ፣ ልክ ነህ የኔ ጌታ አምናሃለሁ ብለን በቃ ጥርግ ብለን እንድንከተለው የሚያደርግ እውቀት ስለራሱ ይብዛልን። ሃሌሉያ አሜን አሜን። ክብር ለጌታ ይሁን። ስለዚህ እነዚህ አራት ጉዳዮች በጣም መሰረታዊ ናቸው። እነሱ ማውራት ያለብኝ ይመስለኛል። አንደኛ አባረካለሁ ነው። ታዲያ ምን አዲስ ነገር አለ? ማንም ይባረክ የለ? እንደ ጎረቤቴ ከቀኝ ከኋላ ያሉት ሁሉ ተባርከዋል ልትሉ ትችላላችሁ። እግዚአብሔር ሲባረክ ጎረቤትህ በተባረከበት መንገድ አይደለም፣ ማንም ባልሄደበት መንገድ ይባርካል። የእግዚአብሔርን በረከት ድንቅ የሚያደርገው አይነቱ መጠኑ አይደለም፣ የደረስክበት መንገድ ነው። ይሄ ነው ዋናው ነገር። ስለዚህ ማንም ይባረካል ያንተ ይለያል ሲል እውነት ነው። አብርሃም በገባበት ሁሉ ፍሩትፉል ነው። ቀድሞት እዛ ከተማ የገቡ ሰዎች ሁሉ ከኋላ ጀምሮ ይቀድማቸው። ሃሌሉያ። ይሄ መጀመሪያው ነገር ነው። ቀጥሎ ይሄ በረከት የሚባል ነገር ደግሞ ለበረከት መሆን የሚባል ደግሞ ትሩፋት አለው። ባይ ዘ ዌይ ዲቫይን የሆነው በረከት ዝም ብሎ እናንተ ጋር ሁሉን ነገር ሲያከማች አይደለም። ትልቁ በረከት ነገር ሲበዛላችሁ አይደለም። በእናንተ ምክንያት ሌሎች ሲስቁ፣ የሌሎች እንባ ሲታበስ፣ ወደ ሌሎች ጉለት የሚፈስ ወንዝ ስትሆኑለት ነው። አንዳንድ ሰው በጣም ነው ማዝነው፣ ጠግቦ ተርፎት ይደፋል እንጂ ለተራበ የሚተርፍ ነገር የለውም። ወጣችኋል። በቃ ብስጭት ቢደፋው የሚቀላቸው ሰዎች አሉ። ወይ ምንድነው ህይወትን በእነሱ ዓለም ላይ ብቻ ኖረው አርጅቶ መሞት የሚፈልጉ ሰዎች አሉ። ተለቀቁ። ክብር ለእግዚአብሔር ይሁን። አሜን ነው። ወደ ኋላ ሂዱ። የመጣችሁበትን ትውልድ ተመልከቱት። ወደ ገጠር ሂዱ። በአንድ ጫማ 4 ዓመት የሚያገለግል አገልጋይ አለ። አሜን ነው። እዚህ መሀል ከተማ ላይ የላካችሁ ምናምን ማኖፍ ጋር የመኪና ይመጥን ምናምን ያላችሁ ሌላ ነገር አትስ በጌታ በኢየሱስ ስም ለነገሩ እናንተ ጋር መንፈስ አልገባም እንዳይገባ ደግሞ አሰር ነው። ክብር ለእግዚአብሔር ይሁን። መውረድ መልመድ መቻል አለብን። ገብቷችኋል? ጓደኞቻችሁ ከእናንተ የተነሳ ምን ያህል ደስተኛ ሆነዋል? አብርሃም ቤት ምንም ሆነና ፐርፌክት ነህ አይደለም። ከወገቡ ተወልደ አይደለም። አብርሃም ቤት ተሸጠ የገባ ባሪያ እንኳን ከሆንክ ቀን ይወጣልሃል። ብዙ ቤት ያሉ ባሮች እንጨት ይፈልጣሉ፣ ወንዝ ውሃ ይቀዳሉ። አብርሃም ቤት ያሉ ባሮች ግን ሰይፍ ታጥቀው 5 ነገስታት የሚያሳድዱ ጀግኖች ናቸው። አያችሁ፣ እግዚአብሔር እናንተ ጋር ሌሎችን ያበርታ፣ ለብዙዎች እንባ መታበስ ምክንያት ያርጋችሁ። አሜን በያልኩ ክብር ለእግዚአብሔር ይሁን። የኛ ነገር እግዚአብሔር ዝም ብለን ራሳችንን ብቻ ኖረን እንብቃ ሞተ ከመባል ክስረት እግዚአብሔር ይጠብቀን። በእኔ ምክንያት ሀገር ይታከማል፣ ትውልድ ይታከማል፣ የተኳረፈ ይታረቃል፣ የጨነቀው ይስቃል የሚል አቋም ታርጌት አድርገን ህይወትን መጀመር መቻል አለብን። አላችሁልኝ? ቆጣቆጣ አልኩ እንዴ? ስላለቀ ነው ነገር ሲያቃያ ነው ስላለቀ ይሆናል። ሜል ቀጥል። ክብር ለጌታ ይሁን። እና አብርሃም ቤት ምንም ሆነና ትባረካለህ። ሎጥ እንኳን ልጥፍ ብሎ ወጣ አብርሃም ጋር። ምንም አይገናኝም። የወንድሙ ልጅ ነው። አጎት የልቶታ ነው። ልከተልህ ብሎ ይወጣው። ኪዳን የለው ምን የለው አብርሃም ጋር ስለሆነ የተለጠፈው ከብት ገዛለት። እስቲ አስቡት እናንተ መከራችሁት ቀን የወጣለት ሰው ፈልጉ እስቲ አይዲያ ሰጣችሁ አይዞ ምናምን ብላችሁ ባርካችሁ ኢንካሬጅ አድርጋችሁ ሰው አርጉት እስቲ። አሜን። ይሄን ማለት ተባርካችሁ ውድቅ ብላችሁ እንድትኖሩ ብቻ ለምዝጌር ፕሮግራሙ እናንተ ለዝጌር ሰርተው ማሳያው ናችሁ፣ አቅርቦቱ ናችሁ፣ ወደ ታመመው የሚሄድባችሁ ፈውሱ ናችሁ፣ ወደ ጨነቀው የሚልካችሁ ሰላሙ ናችሁ። እናንተ ክብር ለእግዚአብሔር ይሁን። ከእናንተ ያለፈ ነገር ማሰብ ጀምሩ። በቃ አንድ ልጅ የለኝም ከሚል ጭቅጭቅ አፈናቀለውና ጭራሽ ለበረከት ጆናል ባንድም በሌላ እንደውም አለው አንተም መጥቶ አስተውሎ የባረከ ሰውዬ ካለ በእኔ ይባረካል አለ። የመልስ ምቱን ነኝ አለ። አልገባህም? አንድ ሰው መባረክ ከፈለገ አብርሽን እንዲሁ በቃ ዝም ብሎ ያየ ይሄን ተባረክ ሰፋኝ ምናምን አለበት። ካልኩሌሽኑ ከገባ አብርሃም ሲባረከው እዝጌራይና አይ በረከቴ ባርኮት ይላል። አሜን ናቸው። እዝጌር የተጣላው ደግሞ ማንን ይማታል? አብርሃምን ይራገማል። አንተ አብርሃምን በሰው ምላስ ስትረግመው በዝጌር ምላስ ለመልስ ምቱ ቢሆነው ይገርመኛል። ስለ አብርሃም በወክልና የሚንቀሳቀስ መለኮት ነበረ። መለኮት ይወክላችሁ። አሜን። ስለእናንተ አቤት ይበል፣ ስለእናንተ ይናገርላችሁ፣ ጥያቄዎቻችሁ መለኮት ይመልስላችሁ፣ ጦርነታችሁን በወክልና ይዋጋላችሁ። ይሄ ነው አብርሃም ጋር የምትመለከቱት ነገር። ይደንቀኛል እግዚአብሔር በአብርሃም ቤት የሰራው ስራ። ያ ብቻ አይደለም፣ መባረኩ ለበረከት መሆኑ ብቻ አይደለም። ይገርማችኋል ስምህን አከብራለሁ የሚለው ብዙ ጊዜ ይሄንን ሐሳብ ሳስብ ምላቄ ይመጣል። ስምህን አከብረዋለሁ ለመሰላችሁ ብዙ የከበሩ ሰዎች ስማቸው አዳፋ ነው። እኛ ሰፈር ሲመጡ ዋው መኪናው ስትል ጎረቤቱ ሙሰኛ ነው እኮ ይላል። አንድ ቤቱ እንዴት ያምራ ስትል ዘርፋ ነው ይላል። አያችሁ አብርሃም ቤት ግን አቤት ከብቱ ብለ ሰርቆ ነው የሚል የለም።
እግዚአብሔር ስማችሁን ይጠብቅላችሁ። አቤት ተቀባ ስትሉ ሞላጫ ነው ይላል። እንዴት የአይነት አገልጋይ ነው ስትል አንዷ ደውላ እሱ ያረገኝ ትልሻለች። አይ ስም ላይ የሚጣበቅ መንፈስ አለ። በኢየሱስ ስም የተራገፈ ይሁን። አሜን ነው። ስማችሁን ሊያሳድፍ እንጀራ ለቆስን የሚመታ ገንዘብ ለቆስን የሚመታ በረከት ለቆስ ዝና ለቆ ሚዲያ ለቆስን የሚማታ መንፈስ አለ። እግዚአብሔር ከዚህ አውሬ ይጠብቃችሁ። በእኔ ህይወት አይሆንም ብሎ አያገኘውም። አሜን ናችሁ። ጌታ ይረዳናል። ስማችንን ይጠብቃል እግዚአብሔር። ክብር ለጌታ ይሁን። አሜን ነው። አራሜን ብሎ ቅድም ለፋሳስ ነገረው ነበር። ወደ እዛ ለተገናኙ የለኛ ሀገር ማኪያቶ ምንም ያገናኛቸዋልና ድንገት ተገናኘን ማንገናኝ ሰዎች እና ታሪኩን ነግሬዋለሁ ለፓስተር እና አንተ አሁንም እንደዚህ ነህ እንዴ ምናምን አለኝ። ሙሉ በነግራችሁ ደግሞ ምን አስቦ ነው እንዳትሉኝ ነው። እና አንተ ስንት ነው ከ10 ጊዜ አይበልጥም እንደ አውሮፓ እኮ ምናምን አለኝ። ይሞላል አልኩት። ግን ለውጡ ምንድነው? አንተ አውሮፓ ሄደ ጸጋን ያሸርከው፣ እኔ ደግሞ አዲስ የተባልኩት ጸጋን ያሸርከው። ለውጣችን ይሄ ነው። ከዛ ላይ ምርጫ ነው በቃ ምናምን የህይወት ችግሩ ላይ ያለብኝ መሰለው። አይ ችግር አይደለም። እንደውም እኔ አንተ የገባበት ከተማ ተከትዬ ስገባ ችግር የሰማሁት ስም ላይ ነው። የትም ከተማ ሄድ እሱ መጥቶ ያደረገን ግን አይባልም አለ። ይሄ ከዶላር ይበልጣል ወይ? ይሄ አሁን አንተ መራቂ ልታመጣው ከያዝከው ነገር ይበልጣል ወይ? ወዳጆቼ እግዚአብሔር ስማችሁን ይጠብቅ። እስቲ ስሜን ጠብቅልኝ በሉት። አያችሁ ታገለግሉ በህይወታችሁ፣ በትዳራችሁ፣ በመስሪያ ቤታችሁ፣ በጎረቤቶቻችሁ የተከበረ የተጠበቀ ስም እግዚአብሔር ይስጣችሁ። ባይዘው ይሄ ፕሮግራም የፈውስ ፕሮግራም ነው ያሞኑና ፈውስ ያሁን ያለፈ እኮ ነው። እኛ መተን እስክነካ ጠብቅ። አሜን ናችሁ። ባያንቀጠቀጠም የሆነ በሳይለንት የገባል እሷን ይወጣል በሳይለንት አሜን ነው። ይሄ እየጮኸ የገባው ደግሞ በኋላ እየጮኸ ይወጣል። ክብር ለእግዚአብሔር ይሁን። ሃሌሉያ። አይነን ነው የምትመለከቱት። የሚገርመኝ ነገር የአብርሃምን ስም እንቆይ እንደው በቃ በደንብ ንገራችሁ። አብርሃምን እምነትህ ምንም ይሁን አትንቀው። ተጠምቀህ ክርስቲያን ሁን፣ ሰልመ መስጊድ ግባ፣ እዛም አብረው የአብርሃም እዛም ኢብራሂም ማለት የትኛውም ሃይማኖት ሊንቀው አይችልም። እግዚአብሔር ስምን ሲያከብረው ዘሴም ሪሊጅን ሼር ከሚያደርጉ ጴንጤዎች መካከል ብቻ አይደለም፣ ዓለማውያን እንኳን ስላልተጠየቁ እሱ ግን ይለያል ትባላለህ። ምን ዋጋ አለው አብረን የዘመርነው ብናከብር? እየዘፈነ ስምህን ለመንካት ሰው እስኪጨንቀው ድረስ እግዚአብሔር ስለ ስምህ መዋጋት ይጀምራል። ስለዚህ የአብርሃም ስም የትም የተባለ የትም ቦታ እግዚአብሔር አብርሃምን ስም ሪስፔክት አድርጎለታል። ጌታ የተባረከ ይሁን። እግዚአብሔር ስማችሁን ይጠብቅ። ይህን አደረገ። ከዛ በኋላ ግን የምድር ወገኖች ዘርን ያደርጋሉ ይባረካሉ ሲለው እንዲህ ነው ካልኩሌሽኑ አለው። አዎ በቃ እንውጣለን። ምንም የቀበሌ መታወቂያውን መለሰ፣ መሸኛ ተወሰደ፣ ምናምን የሚረካከበው ላስረካከበ ኦዲት አደረገ፣ ክሊራሱን ያዘ፣ ቅደም ተከተላለ ሙልክ። አሜን። እንግዲህ ዘመድ የቀማው እዝጌር ስለሆነ ከሰፈር ያስወጣው እዝጌር ነው የወጣው። ስለዚህ ዘመድ ቀምቶታልና በቀማው ዘመድ ባንታ ራሱ እዝጌር ዘመድ መሆን ያለበት ይመስለኛል። ግዴታም ነው ይሄ። ባንተ ነው ዘመድ ያጣው ስትሉት በዚህ ሁሌ እንዳትወቅሱት ዘመድሽ ነኝ ይላል። አባትና ባልሽ ላይ ወንድምና ይላል ጌታ። ስለዚህ እንደ ዘመን ጠይቀው ጀመረ። እዝጌሩ አብርሃምን እየመጣ በኳርተር ጠይቀዋል፣ በግማሽ ዓመት ጠይቀዋል፣ በዓል እየጠበቀ እና እዝጌር ሲመጣ ደግሞ ታውቃላችሁ ባዶ እጁን አይመጣም። እንኳን እዝጌር የሚወዳችሁ ሰው ኮራሱ እስቲ እቺን ያዛት ምናምን ይላቸዋል እና ይመጣና እቺን ያዛት ይለዋል። ወደ ጓሮ ሄዶ ሲቆጥራት 10,000 በሬ ናት። በሚቀጥለው ይመጣል ሲቆጥረው 20,000 ፍየል ነው። እዚህ ቆጥረው ገብታችኋል። ላም ነው፣ ወተት ነው፣ ምናምን ነው። ብቻ እዝጌርንካ አብርሃም አምጣ ነው፣ እዝጌርንካ አብርሃም አምጣ ነው። እኛ ምን ወዳት ሰው አለ እንካ አምጣ ወጣቻ። እዝጌር ወጣ ቁጥር ጀጁ ነው ምን ይዞ ሊመጣ ምናምን እና ሲመጣ አብርሃም ይቀበላል፣ እዝጌር ይሰጣል፣ አብርሃም ይቀበላል፣ እዝጌር ይሰጣል። ገብታችኋል። ምንም በቃ ሊጓጓ አልቻሉም። አብርሃም በቅበላ ፕሮግራም ተጠመደና ሲያወጣው የነገረው ረሳ። እኔ ዝም ብሎ እንጀራ ቦጥ እያበላው ዝም ብሎ እያበላው የተመጣጠነ ይሄ ጥሩ ነው፣ ይሄ ለሰውነት ጥሩ ነው፣ ጂም ግባ ምናምን ገብታ ወፈርኩ ከሳው የእናንተ ሰቃይ ገብታ ከሱ ለምን ትተውሩ ለመክሳት እንዲህ ሊያሰቃያችሁ ብቻ የእግዚአብሔር ፈቃድ አይደለም። ከዚህ ያለፈ ፕሮግራም አለው እግዚአብሔር። ተራ ሆነ አትኑር። አሜን ናችሁ። ክብር ለእግዚአብሔር ነው። ዝም ብሎ በቃ እየበላ የተቀበለ ቅልብተኛ መንፈስ በኢየሱስ ነው የተመታ ይሁን። ገብቷቸው በቃ እንጀራ ከሰጠ ለአንድ ፐርፐዝ ነው። ስራ ከሰጠ ሰላም ከሰጠ ካሳረፈ ለአንድ ፐርፐዝ ነው። ለምን ይሄ ሰላም ቤት የመጣ? ለምን ይሄ ድል ቤት መጣ? ለምን ይሄ አቅርቦት እኔ ጋር መጣ? ምን ፈልገህ ነው እዚህ ጋር ያደረስከኝ? መጠየቅ አለበት። ምንም ነገር እናንተ ጋር ዝም ብሎ አይመጣም። አሜን። በመለኮት ፕሮግራም ነው የሚመጣው። ጋድ ፐርፐዝ አለው በህይወታችን ላይ። ክብር ለሱ ይሁን። ሃሌሉያ። ስለዚህ በቃ አብርሃም ይቀበላል፣ እግዚአብሔር ይሰጣል። እዝጌር መታዘብ ጀመረ። ይሄ ሰውዬ ዋናው ረሳው እንዴ?
ዝም ብሎ በቃ አምጣ ነው ወጋው ነው ነቀልኩ ነው ማጨር ነው ሞቃት ነው ጋብቷል ኮንፈረንሱ ርዕሱ በቃ የማጨር ኮንፈረንስ የመቀጣጠል የመንደድ ምናምን እና ይደክማል እና ከዛ አልገባ ሲለው መለኮት እንዲገባው ማድረግ ፈለገ። ሎጥ አላሮት እግዚአብሔር ከዘመድ ብሎታል። ከዘመድ አልወጣም። አይናችንን ገልጠን ስናየው አብርሃም ወጥቷል። እግዚአብሔር ሳይሆን ግን አልወጣም። አብርሃም እየዘመረም ይጠበቃል እንዴ በመለኮት በሰው አይን ወጥቷል። በእግዚአብሔር ፕሮግራምና ልክ ግን መስፈሪያ ግን አልወጣም። ስለዚህ ለእሱ እንዲወጣ አደረገዋልና ለአብርሃም 100,000 ብር ይሰጠውና ለሎጥ 100,000 ይሰጠው። አሁን ምን ወን ጀመረ? በረከት ኩርፊያ ፈጠረ። እየባረከ አሰቃያቸው። በረከት መሃል መሰቃየት ከጀመርክ መለኮት እያዋራህ ነው። በቃ ሰቃይ ቁምልኝ ምንድነው የፈለከው? በቃ እሱ ልገረኝ በለው ቶሎ ተስማማ ከሱ ጋር። ከዛ በኋላ ፍቅር ቀዘቀዘ። በትር እያነሱ መፈናከት ጀመሩ። አብርሃም ማታ በረከት አይቆጥርም፣ ቁስል ነው የሚያክመው። ዛሬ ማታ ፈነከት እከሌ ምናምን አያችሁ። የሞላ ህይወት ላይ ቁስል ከበዛባችሁ ጋድ እያወራ ነው ያለው። ምንድነው የሆንከው? አብርሃም ጎበዝ ነው ገባው። ሎጥ ወንድሜ ነው ያለው የሚያፈናክተን እግዚአብሔር ነው። ሰይጣን ቢሆን በችግር ነው የሚያፈናክተን። እየባረከ ካሰቃየን ይሄ ማን ነው? እግዚአብሔር ምንም ሳይጎድል ገብታ የሆነ ነገር ንጭንጭ ከበዛ እጁ ናት ያለችው። ሳጠናው ደግሞ ውጣ የተባልኩት እኔ ነኝ እንጂ አንተ አይደለህም። ስለዚህ ምን አድርግ? ስትፈልግ ቀኙን፣ ስትፈልግ ግራውን፣ ስትፈልግ ወደ ላይ ወደ ታች የፈለከ ብቻ ይሄን መንገድ ለቀልኝ ውጣ አለው። እኛ ብዙ ጊዜ አብርሃም ከሎጥ ሲለይ ብለን መሰብካችሁ መጽሐፉ አይልም። ሎጥ ከአብርሃም ሲለይ ነው። አብርሃም አይደለም መስመሩን ለሎጥ ለቆሜድ ያለበት። ይሄ መስመር የአብርሃም ያለ መስመሩ የገባው ማለት ነው። ስለዚህ ገልመጣችሁም ቢሆን ማስወጣት ያለባችሁ ማለት ነው ሎጥ ነው። አንዳንዱ ፋየር ይገባና ረረረረና አቆረፉኝ ብላ ነገርና ጥላት ወጣለች። እንዳቶች ከፈለገ ያስቆረፈ ሰው ይወጣ እንጂ አቤት ነው ወይ? ሽማግሌ እንዳመጡ ነው ትመረጣለህ እዚህ ከፈለገ እና ምን ልሰራ ነው? እዛ ቁጭ ብለህ ቡና ልጠጣ ነው? አገልግል እንጂ ገብተህ አሜን ነው ወይ? ክብር ለጌታ። የወንጌል ሲባል ቸር ሲባል እዝም ያደርግ መንፈስ አለ። እሱን ተመታ በቃ ሳይጮህ ወጣ። ክብር ለጌታ። አግኝተህ ነው ጌታን ማገልገል። አንድ መዝሙር አለ ተንሰፍስፌ ነው ይላል ማገልገል አንተ እኔን አገልግል ብለህ ይሄ ድል ለኔ ደርሷል ተንገብግቤ አሜን ነው። እንዴት ነው ኮራ ለጠጥ ብለው ዝርክርክ ያገለግልሃለሁ። አሜን ናቸው። ከተማ ይሁን ገጠር ይመቻ ያደርግሃለሁ፣ አገለግልሃለሁ። አግኝተን ነው አይኔ 90% አገልግሎት የገጠር ነውና አንዳንዴ እዚህ ሆኜ ነገር ደግሞ የሆነ ቦታ ታገኘኝ ትችላለህ እና ሁሌ ምን ብለው አንተ ልጅተው አሁን ሰላሙ ችግር አለው ሲል አይደለም ከጥቂት ዓመት በኋላ እኮ ራሱ እድሜ ራሱ ያቆመኛል። መሄድ እንኳን ብፈልግ ወገቤ ምናምን አልችልም። ለሚጠሩኝም ሰዎች ስቃይ ስለምሆን ያ ጊዜ ሳይመጣ ቀልጠፍ አሜን ናቸው። ወደ ኋላ ሳስብ አየቀር እንዳይል በከዘራም ቢሆን አህያ እንዳለችው ያልወጣንበት ተራራ የለም እንዳለችው ክብር ለጌታ ይሁን። አሜን ሃሌሉያ። አያችሁ በቃ ይሄ መሆን አለበት። ስለዚህ ለቆ ሲሄድ እግዚአብሔር አብርሃምን አለው አይልን አንሳ ተራመድ ምናምን እሱ ሌላ ትምህርት ነው። ሜቢ የዩቲዩብ ላይ ታገኙት ይሆናል። የኛው ትምህርት በስፋትና በርዝመት መሄድ ድረስ ካለ እሱ ነው። እኔ ወደ ዋናው ልቀጥል። ይሄ ሁሉ ከሆነ በኋላ በአብርሃም ቤት ውስጥ በጣም የሚገርመኝ ነገር ይባረካል። እግዚአብሔር ይሰጠዋል፣ አብርሃም ይቀበላል። እግዚአብሔር ይሰጠዋል፣ አብርሃም ይቀበላል። መጨረሻ ላይ አብርሃም አደገ። አሜን። ምን ብሎ አደገ መሰለህ? ድንገት እግዚአብሔር መጣና አብርሃም ሰላም ነህ? እስቲ እቺን ያዛት ብሎ ሊያስቆጥረው ሲል በቃኝ በእናሱ ምን ልሰጠኛለህ? በቀደም የሰጠኝ ራሱ ያ አልቆጠርኩም እንደታሸገ ነው ኮስቶ ሞልቷል። ምን ነው እየሰጠ አውራሽ አድርገኸኛል፣ ወራሽም ይዘህብኛል። ተዘጠስከኝ። የማወርሰው አለኝ፣ የሚቀበለኝ የለም። ትልቅ ቪዥን አለኝ፣ አስተውሎ የሚከተለኝ የለም። ዋጋ ከፍዬ ያቆየሁት እውነት አለ፣ ያንን ተረድቶ ዋጋ ሰጥቶ የሚያስቀጥለው የለም። ስገነባ የኖርኩትን ተቀብሎ የሚያፈርስ ነው ያለው። አያችሁ ህይወታችሁ አደገ የሚባለው ከዛሬ ስርዓት አምልጦ ነገን ምክንያታዊ ማለት ሲጀምር፣ ከዛሬ ጀርባ ላለው ነገ መዘጋጀት ሲጀምር፣ የነገ ጉዳይ ማሳሰብ ከጀመረ አያችሁ እሱ ነው መንፈሳዊ እድገት የሚባለው። ዋትስ ኔክስት
ዋጋ ከፍዬ ያቆየሁት ቤተክርስቲያን እንዴት ነው የሚቀጥለው? ዋጋ ከፍዬ ያቆየሁት የህይወት እንዴት ነው የሚቀጥለው? ዘምሬ የወለድኩት ልጄ አድጎ እንዳይዘፍን ምንድነው ማድረግ ያለብኝ? ይሄ ካሳሰበን እግዚአብሔር እርቶናል ማለት ነው። ክብር ለጌታ ይሁን። ስለዚህ ምን ሰጠኛለህ? ያለ ልጅ ነው የምትሰጠኝ ማለቱ ነው። ዛሬ ሳቂታ ነኝ፣ ነገ ግን የለኝም። ነገ ሲባል አጀንዳው የኮንፈረንሱ ርዕስ ነገ ከሆነ አብርሃም ዝም ነው የሚለው አቋርጦ ይላል ፕሮግራም። ምክንያቱም በአብርሃም ህይወት ልጅ ከሌለ ነገ የለም። ባይዘወይ ልጅ ማለት የነገ ተስፋ ነው። ነገን ማጣት በጣም ሴንሲቲቭ ነው። ዝላችኋል። ጽግላግ በተወረረች ጊዜ ዳዊት ሚስትና ልጅ ወሰዱበት ይላል። የሁሉም ልብ ወረደ። አያችሁ ወድበቃ ከዚህ በኋላ መሞት ነው ያለብን አሉ። ድንጋዩ ባነሱ ጠላት መጥቶ ሳይገላቸው እርስ በርስ ሊጋደሉ ገዳይ ሳይመጣ የራስ ገዳይ ራስ እስኪሆን ድረስ ህይወትን መጣራት ሲጀምሩ በእግዚአብሔር ልቡና በረታ ይላል። ለምን ሲል የተወሰደው ሚስትና ልጅ ነው። ልጅ ምንድነው? ፊውቸር ነው። ልጅ ፊውቸር ነው። ሚስት ሶርስ ነው። ወደ ነገ የሚሄድበትን አቅም የዘገነበትና ነገው ላይ ከዳዊት ቤት የተወሰዱት ተራ ልጆች አይደሉም። የነገው ንጉስ ነው የተወሰደው። ዝም ብሎ አድርጎ የሚልም ልጅ አይደለም የተወሰደው። ይሄ የእስራኤል ንግስና በኪዳን የሚያስቀጥል ጀነሬሽን ነው የሄደው። ስለዚህ ነገ የለኝም እግዚአብሔር ሆይ ብሎ በቃ እንትን ሲል በጣም ጥሩ። አሁን አህያ ፈረስ መስጠት አቆምና የተሻለ ሰራሃለሁ አለ። ልጅ ነው ሲለው አይደለም ልኬን በመነገር አትፍራ፣ እኔ ኤል ሻዳይ ነኝ። ኤል ሻዳይ ብሎ ከዛ በኋላ አብርሃም ተነቃቃ። ገብቷችኋል? የእምነት ዓለሙ ተነቃቃ፣ ቋንቋው ተነቃቃ። ቃል እየመረጠ ነው የሚያወራው። በቃ ሁሉ ነገር የሚያወራው አሁን በጉለቱ ሳይሆን በኤል ሻዳይ ልክ ውስጥ የሚያወራው። ምን ማለት ነው? ኤል ሻዳይ ይለዋል። ሁሉን ቻይ ነው ይለዋል። በግሪክ ውስጥ ያው ነው ይለዋል። በሂብሩ ያው ነው። አሜን። በቃ በሁሉም በአማርኛው፣ በኦሮምኛው፣ በትግርኛው፣ በቃ በባህልኛው፣ በወላይትኛው ኤል ሻዳይ ነው። አትልከም። ክብር ለጌታ ይሁን። እና ሁሉን ትችላለህ ይለዋል። አዎ ስንቱን? ሁሉን። አንድ ጥያቄ ቀረኝ ይለዋል። ጠይቅ። ሁሉን ትችላለህ? አዎ። የሳርየንስ ጉዳይ ያካትታል? አዎ ያካትታል። አሁን ቀጥታ ትጉበት ማማቱ ወይዘሮቱ ጉዳዩ አይደለም። ሽብሽብ ያለ ፊቷን እያየ ይነቃቃል። ምን ነው ሲል የሚያያት በሌላ መነጽር ነው። ኤልሻዳይ በሚባል መነጽር ሲያያት ይለወጣል። ዛሬ ተስፋ ያስቆረጣችሁ ነገራችሁ በእግዚአብሔር ሁሉን ቻይነት ውስጥ ማየት ጀምሮ እግዚአብሔር ሁሉን ይችላል ብሎ እግዚአብሔር ሁሉን ይችላል እና በቃ የሚያወራው እሱን ነው። ማታ ማታ ሊጸልዩ ሲሉ እስቲ መዝሙር ዘምር ይላል። የትኛው? ኤልሻዳይ የሚለውን ነው። ቸርችን መዝሙር ምረጥ ከተባለ ሌላ ልጆች ያዝ እሱ ነው ኤልሻዳይ የሚለውን ይላል። ሳራ ራሱ ይሄን ሳልበዛ አበዛው ስለ አንቺ ራስ አበዛሽው እንዴ! በቃ ምርጥ ነገር እኮ ነው። እግዚአብሔር ስንቱን ሁሉን ይችላል። ኧረ ተይ እባክሽ በቃ መነጋገር ጀመሩ። ምን አለ በይ እግዚአብሔር ኤልሻዳይ ነው። ከሰሞኑ አንድ ልጅ ውር እያለ በቃ ሲያሳስቀን ታያለሽ ብሎኛል። እኔ ሁሉን እችላለሁ ብሏል። ላጣራ ብዬ ያንቺንስ ጉዳይ ስለው የእሷንም ያካትታል ብሏል። አጠገብ ያለ ብለው የእግዚአብሔር ኤልሻዳይነት ያንቺንም ጥያቄ ጨምሮ ነው ወለደ ያንተንም ጥያቄ ጨምሮ ነው። ያንቺንም ሰልፍ ጨምሮ ነው። ያንተንም ጥያቄ ቤጥለው የመጣው ደውለው የነገሩን አሜን ናቸው። በቢሮም የተቀመጠ ግራ ያጋባን ያረፈደ ወረቀት ይሄ ሁሉ ጨምሮ እግዚአብሔር ኤልሻዳይ ነው። ይችላል። ትጩና ይችላል። አሜን አሜን። ከዛ አንድ ቀን እዝጌር ያው ሶስት ሆኖ መጣ አይደለ? ሁለት መልአክና እሱ ታጅቦ መጣ። ከዛ አብርሃም አየ። ቶሎ ተፈተፋል። እንግዳን የመጣበት ቁጭ ነው ያወራሉ። ከዛ በድንኳን ነው ታውቃላችሁ። ልክ እንደዛና እንደዚህ ድንኳን ውስጥ ነው የሚኖሩት። ሳራ ከድንኳን ወዲህ ኪችን ታበሳስላለች። አብርሃም እና እዝጌር ደግሞ ቁጭ ብለው ይማከራሉ። የት? ሳሎን። ከዛ ድምጻቸው ይሰማል። ያወራሉ። ኤልሻዳይ ያወራል፣ አብርሃም ይሰማል። ይኸውልህ እግዚአብሔር ኤልሻዳይ ነው የሚለው ሲገባ ያንተ ማንነት አማኝ ወደሚባል ያድጋል። አሁን ኤልሻዳይ ሲያወራ የሚገባ አማኝ ከሆንክ ነው። የኤልሻዳይ ንግግር በእምነት ጆሮ ካልሰማኸው ቀልድ ነው የሚመስልህ። ስለዚህ አሁን ያን ቀን የተቀመጡት እግዚአብሔርና አብርሃም ብቻ ሳይሆኑ ኤልሻዳይና እምነት ነው ቁጭ ብለው የሚያወሩት። ኤልሻዳይ ያቅዳል፣ እምነት ይተባበራል። የስ ይሆናል ይለዋል፣ ይሳካል፣ እንጥሳለን ይሆናል ምናምን ሲባባሉ ሳራ ይገባት ምንድን ነው የሚያወሩት ብላ ጆሮዋን ጣል ስታረግ ኤልሻዳይ የዛሬ ዓመት በዚህ ጊዜ ሳራ ወንድ ልጅ ግብ ታደርግላለች ሲለው እምነት እንዴት አይልም የስ ይሆናል ምናምን ሲል ሳራ አለች። እንግዲህ እየተከናወነ ነው ያለው እዛ ሰፈር። ይህ
እኔ አሁን እንደው ፍቅር ይሆንልኛል ያ ሽማግሌ እኔን ማቀፍ ካቆመ ስንት ዓመቱ ፍትወት ይሆንለታል እና ዝም ብሎ የዛሬ ዓመት ሲባል ጭራሽ የስ አሜን ይላል። አዎ ይላል። ለምን ይላል? ኤልሻዳይ ገባዋል። አሜን ነው ወይ? በጌታ በኢየሱስ ጠጋ ብላችሁ ልኩን ወቁት እግዚአብሔር። ሃሌሉያ። ወደኔ ነው የምላችሁ እግዚአብሔር ትልቅ ነው። ራሱ የትልቅ የሚለው አማርኛ ራሱ ብዙ ቦታ ተንከራቷል። ትልቅ ሴትዮ፣ ትልቅ መኪና፣ ትልቅ እርሳስ፣ ትልቅ እስክሪብቶ ተንከራቷል። ቀን የወጣለት እዝጌር አጠገብ ሲጻፍ ትልቅ እዝጌር ሲባል ራሱ ትልቅ የተለቀው ከጎኑ ተጽፎለት ነው። ሃሌሉያ። አምላኬ ትልቅ ነው። yes እግዚአብሔር ትልቅ ክብር ለእሱ ይሁን። እናል ከዛ በኋላ ሳራ ነገሯ ተለወጠ። እዝጌር ቆዳ ሳይቀየር ሆርሞን አለካው መሰለኝ የነገር እንደ ልጅነት አወራት ማድረግ ጀመረች ምናምን በቃ ሆነ ፍቅር ፈለገች ምናምን። ጌታ ይባረክ። አብርሃም ኤልሻዳይ ስራ ጀምሯል ማለት ነው ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ከዛ በኋላ አማረኝ ማለት ጀመረች። ቀና ቀና አለች። ገፋ ገፋ አለ። አላልኩሽም ይላል። ኤልሻዳይ ስራ ጀምሯል። ክብር ለእግዚአብሔር ይሁን። ከዛ ይስሐቅ ተወለደ። አሜን። ከዚህ ሁሉ ነገር በኋላ በሚያሳዝን ሁኔታ ስብከቱን አውደ ቢጀምር ከዚህ ሁሉ ታሪክ በኋላ ኤልሻዳይ ጸባይ ቀይሮ ባህሪ ቀይሮ እዝጌር ነው ሰይጣን ነው እስኪባል ግራ እስኪያጋባ ድረስ በሌለ ጸባይ መጣና ድንገት አብርሃም ሲለው ሳራ የጨረተች ነው ልጁ ምናምን አውሩ ኤልሻዳይ መጣ ሊደግመን ነው መሰለኝ ብለው ተማክረው ሮጦ ወጣ። መጣህልኝ እኔ ጌታ ምናምን በቃ ምናምን እንዴት ነው የሚቀጥለው ዓመት አይነት ነገር ነው በቃ የሚጠብቀው። የምትወደው የትኛው ወጋው ነቀልኩ ላይ አስጣልከው እሱን እና አሁን ተረኛው ሳጪ አንተ ተረኛው ተቀባይ እኔ ነኝ እስከዛሬ ታውቀው እንካ እንጂ አምጣ የሚለውን እዝጌር አንፈልግም። እሱ በቃ ወጋው ነቀልኩ አሰራ የጌታ አለ ምናምን ነው የምትል ሌላ መጽሐፍ ነው ፈልገው ራሱን ዘለው አለ ስራ ትንሽ ነው አልገባችሁ። እኔ አበሻ አለ በጣም የገረመኝ ደሳችሁ ባለፈው ፓስተራችን ሲናገር ነበር። ካላጣው ጥቅስ ገብታችኋል። አስራ ሲባል በግሪኩ በእንትኑ በኪዳን ምንድነው ኪዳን ድረስ መሯሯጥ እንቅጩ ልንገራችሁ። አስራት በብሉይ ኪዳንም በአዲስ ኪዳንም የለም። የት ነው ያለው ካልከኝ ሁለቱም ኪዳን ቀድመው ነበር። ቡሊ ነኝ ንተዋ ከማለቱ በፊት ነበር። እኔ እንደው በጣም ሳከራው ገነት ውስጥ ራሱ ነበር። አስራት ዘር ከሆነ እግዚአብሔር ይብቀል ያለው ነው ሲያበቅል ዘሩ በውስጡ ያለበትን ታክል ያለው። ስለዚህ የምትዘራው ፓርት አለ የምትበላው ፓርት አለ ማለት ነው። ማንጎ ዘሩ ውስጡ አለ ጁሱን ለምትጠጣው እኔ ዘር እበላለሁ ካልክ ፍጭና ብላው ታየዋለህ። ብላስ እስኪ ጎል ድረስ ይመራል። ስለዚህ አብዛኞቻችን ምሬት የገባ ነው ዘር በልተን ስለ እና ተገበ ያለው ይሄ ቃል ይሰማል ወይ አንድ ትምህርት አስተማሪ ነበር እዚህ ላይ አንዱ ሰው የለም አዲስ ኪዳን ምናምን ያለ በጣም ፖፑላር የሚሰማ ሰው ነውና እኔ ምን አልኩኝ ህዝቡ አሜን ይላል ሳያቸው አልተግባቡም ማለት መጽሐፍ መንፈስ ቅዱስ ከዛ በኋላ ደስ አለኝ ጌታዬ ቋንቋቸው እንደባለቀው አልኩ ምን አርጎ ሲሉኝ ሰውየው 10 የለም በአዲስ ኪዳን ያላቸው ከ100 ብር 10 ብር ሰጥተው 90ውን ኪስ ስትመልስ አይቶ አይኑ ሄዶ ወደ መለስከው 90 ለመሄድ 10 መምታት አለ። ሰውየው ከ10 በላይ ፈልጎ ነው የሚያስተማረው። አንተ ደግሞ አልገባም ከ10 የገላገለ መስሎ ነው አሜን ያልከው እንዳትግባባ ያደረገው አንዳንዴ ቋንቋ ይገባል ቃል ጌታ ክብር ለእሱ ይሁን እና እንደዛ ነው እንጂ ወንጌል ከኪስ አይደለም ከህይወት ነው የጀመረው። ራሱን የሰጠ ኪሱን አይፈቅደውም። አሜን ናችሁ። ደግሞ ለዝጌር ሰሰተ ለማለት ለቀው ነው ይገባል የሚገባ ነገር ለዝጌር ሰሰተ ለየትኛው እድሜ ነው ሰሎሞን ጌታ ይመጣ በቃ ጌታ መንፈሳዊ ዓለም አቅርቦታችን ነው። ግን እዚህ የተገለጠ ዓለማችን ላይ ተገልጠን የምንሰራው ደግሞ የኔ የሚለው ስራ ኖረው ስለዚህ የተገለጠ እግዚአብሔር ዓለም ስራ በተገለጠ ዓለም አቅርቦት ነው የሚንቀሳቀሰው። አሜን እና ማለት የመሰለሽ እግዚአብሔር አስራቴን እየከፈልኩ እዚህ ቸርች ምናምን የምትይ ከሆነ ደግመሽ እንዳታመጪው አስራቴ ካልሽ ያንቺ ነው መብት የለሽም። አንቺ መብትሽ 90 አስራቴ ማለት መብት ያለው ጋድ ሂምሰልፍ የሰው ገንዘብ ወስደሽ የኔ ነው አይባልም። መንፈሳዊ ሙስና ነው። በጸረ ሙስና ሰማያዊ ኮሚሽን ትያዛለህ አላችሁልኝ።
ከለጋናችሁ ባይሰው ኤሌመንተሪ ትምህርት ነው ለዛናት የሚነገረው 10 ስትበስል እኮ ከመቶ አልፈን የምትሄደው ጉዳይ ደግሞ ለጌታ ይለምትሉ አሜን ነው ሃሌሉያ እናል አብርሃም ያልጠበቀው ዱብዳ ወረደበት ምንድነው ሲል አሁን አንተ ለምሰጠኛለሁ የኔ ጌታ ለአንተ ይሰጣል ስንት ማዝና ይዘምርልህ የሚቀጣጥለው በወርስ በረጌ የሚያደርገው ሲለው አይ ከአዝማች ያለፈ ነው ምን ልሁንልህ ከሱም ካላሸው ሽብል ከዛ ያለፈ ነው ከጎንበስ ቀና ያለፈ ነው ከልዝለል ቀሱም ያለፈ ነው ምን ላድርገው ሲለው የምትወደውን አንድ ልጅ ይስሐቅን ለኔ ስጠኝ ሲለው ጋድ እንዲህ ቢለው አብርሃም አቤት እስቲ አንድ ልጅ ጋብዘኝ ቢለው ማንን የሚጋብዘኝ ይመስላል እስራኤል ነው ቆይ በቀኝ ስለአሬን እየወጣበጠ ያለ አንድ ነገር ብሎ እንደገላገልከኝ ብሎ እየቆጥ እግዚአብሔር እኛ የምንፈልገው ቢያስመረጠን ለኛ የሰለቸን ሸውራራ ሆነ እሱ ነው ጎበታን ማለት የምንፈልገው ጋድ ከኛ በላይ ጠቢብ አይደለ የምትወደውን ብሎ እጅ ሳይሆን ልብ ያለበት ደግሞ እንደገና በስሙ ማንን ይስሐቅን ስጠኝ አለ በዚህ ጥቅስ ላይ አንድ ጊዜ ሙግት ነበረኝ ከክርስትና ካለ እንትንና ማለት ከእንትንና ጋር ነበረኝና ምንድነው ባይብላችሁ ቁጥር አያውቅም አለ ያቀለልኩት በደንብ ነው የሚያውቀው እንደውም ፀሐይ በራሷ ዘላ በመድራቱ ምናምን አድርጎ ራሱ እንድንቆጥር ለኛንም ለአቅመ መቁጠር ያደረሰን ፈጣሪ ነው እና ያቀለልኩት ታዲያ አብርሃም ቤት ስንት ልጅ ነው ያለው ማለት አልኩት ሁለት ልጅ ያለው እንደውም ይስሐቅን ቀድሞ ማን አለ እስማኤል አለ እሺ አልኩት ታዲያ እግዚአብሔር መጥቶ የምትወደውን አንድ ልጅ ለምን ይላል እናንተ ናችሁ በታሪክ ጎትታችሁ የእስማኤልን ታሪክ ወደ ማን ወሰዳችሁት ወደ ይስሐቅ ወሰዳችሁት እንደውም ይሄ ታሪክ ሲከናወን አልተወለደም ማለት ይስሐቅ አልተወለደም እና አንድ ማለት አንድ ነው እናንተ ጋር አንድ ማለት ሁለተኛ ነው ማለት ነው አይደለም አይደለም አንተ እንደ ሰፈር ስለቆጠርክ ነው እንዴት ነው እናንተ የምትቆጥሩት አለ እግዚአብሔር እንደኛ ቀበሌ አይቆጥርም በጽድቅ ነው የሚቆጥረው ማለት የሰረከውን ከኖርማሉ ጋር አብሮ ሁለት አይደለም የሰረከውን አያውቀውም እና እሱ ተሰቆ ይገባል የሰጠው ነው የሚቆጥረው እግዚአብሔር አሜን አከሲ ጌታ ይባረክ አየ ላብን ጠባቅ አንድ መኪና ገዛ አመሰገንን ተመስገን ጌታ ብለን ሳርቃ ደግሞ በሙስና ስደግም እኛን ሁለት ያለልን እንጂ እሳቸው አንድ ነው ያኛው ሰርቆ ነው ይላል መኪናው ራሱ ስትነዳው ክላቱ ሰረቀው አልሰማህም እንጂ በልሳን ሰርቆይ ነው ሰርቆይ ነው ዘርፎይ ነው ምናምን ዘራፊ መንፈስ ተመታ ለተነ በግፍ የሆነ ነገር ቤታችን ላይ ነው አሜን ለየት የሚያደርገው ነው ጸዳ እንዳልክ ነው አሜን ጌታ ይባረክ አለቀ ምንድነው እዚህ ኑሮ እዛ ምን ነው እናንተ እዚህ አቀር ከስንዴ በላይ ትበላላችሁ ወላላ ከስጋ በላይ ትበላላችሁ ታዲያ ጋር የለም ረፋ በቃ ይከራራ አሜን በሰላም ነው ጽድቃችን ይዘን አሜን ነው አሜን የተጸለያየን አሜን ነው ጸጋ ያዋጣን ሀብት ያዋጣን ለውን የምንውለት በቃ እንደዛ ነው ያለበት በቃ ረፍ ብለናል ስም ይባረክ የበለጠ ዓለም አስተውለናል የሚገርማችሁ አብርሃም ሁለት ያላሰበ ምን አልክ ይስሐቅ ሰይ ላንተ ይስሐቅ ተጠበቀኝ ከየት አመጣው እንደፍረት በየስጠኝ ዘመን ኤልሻዳይ ከእግዚአብሔር ለመቀበልም ለእግዚአብሔር ለማቀበልም ጉልበት ነው በለዋጠ ኤልሻዳይ ወቀት ከእግዚአብሔር ለመቀበልም ለእግዚአብሔር ለማቀበልም ድፍረት ነው ምን ማለት ነው እንዴ አለ ይሄ እኮ የመጣው ከሞተ ማህፀን ነው የጠየቀኝ ደግሞ ወደ መጣበት ነው በቃ ልንገለው ነው ያልከው አንተ እኮ ከሌለበት አምጥተኸዋል አንገቱን በጠስ ባረግልህ ገጣጥም መመለስ ስለምትችል አንተ እንጂ ላይ ነገር ሞተ ስለማይባል ችግር የለም ሌላ ቢጠይቀኝ ነው አደጋው ይሰጣሃል ብሎ ነው ገብቷችኋል ይሄን ጥያቄ እግዚአብሔር ለሳራ ቢጠይቅ ኖሮ ምን ትል ነበር ብዬ ዱብ አሳሳሰብ የፓስተሩ ሚስት ስለሆነ ጸሎት ጋር ታቋቁማለች አይደለ ከዛ 24 ሃወር እንዲወጥ ተሸረሽነዋለች በማያቋርጥ የጸሎት ርስ ይደረጋል ከዛስ ወጋው ማን ሳቀች ብሎ ጠብቆ የመጣው ላይ እግዚአብሔር አሰባት ብሎ ጠብቆ ሳቄ ሊረብሽ የመጣ የስንት ዓመት የጸሎት መልሴን እጄ ላይ ሲያየው አይኑ የቀላ የቡዳ መንፈስ እንደው የአያቴ መንፈስ የዘር ማንዘር ማን ነው የታራ ማን ይዘ በአባቱ በኩል ማለት አለች በኔ በኩል የላባ መንፈስ አለ እና ምን አድርጉልኝ አንተ እዚህ ቋጣፉ እዚህ ተቀምጣችሁ እዛ አገር ቤት የሚወረወር አንተ
እንዴ በጌታ በኢየሱስ ስም ካጠፋ ነገር ሰይጣን ኢምፖርት አደረጋለ ከአገር ቤት ከአያት ከቅርብ አያት ምን አይነት መንፈስ ነው? በኢየሱስ ስም አሜን። አስለመድን እኮ በአያትሽ ላይ ያለ ዘንዶ ምናምን ይሆናል። ስነ ስርዓት ያዝ። የአያቴ ጂኒ የራሷ ነው፣ ለራሷ እንጀራት። እኔ ዳግም የተወለድኩኝ የንጉሥ ዘር ነኝ፣ ክቡር መንፈስ ያለብኝ ሰው ነኝ። አታስፈራራኝ። የቅድመ አያት ምናምን እባብ እያወራ አትዘረፉ። በዚህ ለሰይጣን እውቀት ሲከፍቷችሁ ሲምፕል አትሁኑ። አጠገብ ቆይ ነው የምላችሁ፣ በየቸርቻችሁ ሁሌ የሚጮኸው ሰይጣን ነው መንፈስ ቅዱስ? ወርቆ ተቃጠልኩ ቢለው ተቃጠልኩ ቢለው ማለት ነው። አቃጣዩ ማለት ነው። አንዳንዴ ይለዋወጣሉ ቦታ። ሁሌ የሚያቃጥለው ማለት ነው። ሁሌ የሚቃጠለው ማለት ነው። አንተስ ግን ሁሌ የምትፈራው ማለት ነው። ሰይጣን የምትፈሩት ለዚህ ነው። ጸጥ ያለው ጉባኤ ሁሉ አሁን ጨውስ በኋላ ሲጮታ ያላችሁ ኖ በሱ ተረጋጉ። አሜን ናቸው። ሁሌ የጣለ እያየኸው የወደቀ ትፈራለህ እንዴ? በጌታ በኢየሱስ ዘንዶ ያወራ ሲያስፈራራ ትፈራለታለህ እንዴ? የወደቀ ሰይጣን ያወራ ገብቶ ባያች ላይ ባጎት ላይ ነው። እንዴት ቢልቁን ነው? እንዴት ሲምፕል ብንሆንላቸው ነው? እደጉ። እንደዚህ አይነት ሰዎች በቁጣ አታመልጧቸው፣ በብስለት ነው የምታመልጧቸው። በቃሉ ምትያደጋ ስትመጡ ለእንትና አውራው ዛሬ እኔ ከዚህ አልፍ ያለው ሌላ ዓለም ውስጥ ነኝ ብራዘር። ከዝጌር መቀበል ሲሰጥ መሳቅ ሲነሳ ማልቀስ አለብኝ እኮ። ለዝጌር ይሰጠዋል ይቀበላል፣ ሲፈልግ ይሰጠዋል። በቃ እንዴ ለዝጌር ምን ሳስተው ነገር የለኝም። ሃሌሉያ። አሁን ትልቁ ጥያቄ አብርሃም እንዴት ሊሰጥ ፈለገ ብለን ስንጠይቅ አይገርማችሁም? አብርሃም ደስታውን ያስቀመጠው በእግዚአብሔር ኤልሻዳይነትና ያለፈ ፕሮግራም ላይ እንጂ ባቀፈው ይስሐቅ ላይ አይደለም። ለምን ካላችሁ ይስሐቅን አቅፋ ከትከት ብላ የሳቀችው ሳራ እንጂ አብርሃም አይደለም። እንደውም ይስሐቅ የተወለደ ተመሳሳይ ቀን ላይ አብርሃም ለንግድ ጉዳይ ሩቅ ሀገር ሄዶ ነበር። 25 ዓመት የጠበቀው መልሱ ሲመጣ እሱ ቁጭ ብሎ ጠበቀው ሄዷል። ለምንድን ነው ሄደው? የት ሄደ? ጥቅሱን አንብቡት። እኔ እንደወለድኩ ጡት እንደማጠባ ለአብርሃም ማን በነገረው አለች ካለ ተወልዶ ሲጠራ ራሱ ማን የለም። እኔ ወንድም ብሆን ሄዳለሁ። 25 ዓመት የጠበቅኩት ልጅ ሲመጣ የዓመት ፈቃድ ነው የምወጣው። ያው ዓመቱን ሙሉ ነው ፈቃድ የምወጣው። መስሪያ ቤቱ እንዲህ ካለኝ ይዘጋል ስራ። አፈራይን ካሽ እያልኩ ትን ባላት ቁጥር እየተንቀሳቀስ the spirit of abortion እያልኩ ጭንጋፍ ይመልከት ጸሎት የሁሉ በቃ መከላከል ነው። አላምንም ወጥቶ እስካየው ድረስ አብርሃም ጉዳዩ አይደለም። ሄደ፣ አገር ቤት ሄደ። ምንድን ነው ሩቅ አገር ሄደዋል። ሞባይል ደግሞ የለም፣ ደውላ እንዳትነግረው። ምን ወሰደው ብዬ ሳጠና ነጋዴን ጭምር ነው። ማስረጃ ካልከኝ በወርቅና በእንቁ እጅግ በለጸገ ካለ ባይብል እነዛ ዕቃዎች ነግደ የምታመጣቸው ዘርተ የምታጭዳቸው ስላልሆኑ ሄዷል። ሲመጣ ጉዳዩ ምን ቢሆን ነው ብለን ስንጠይቅ አልፎ ስቋል። ባቀፈችው የሳቀችው እሷ ናት። አብርሃምስ ይስሐቅን አቅፎ ሳቁ ሌላ ቦታ ነው። ይሄን ያጋለጠው ኢየሱስ ነው። አብርሃም ቀኔን አየ ሐሴትም አደረገ። አልገባህም? ይስሐቅን አቅፎ የሳቀው ግን በቀኔ ነው አለ። ከይስሐቅ የበለጠው ጂሰስን አይቷል። አልፈ ከሳቅ ያቀፍከው እስረኛ አትሆን። አልፋችሁ ሳቁ፣ አልፋችሁ እመኑ፣ ሰላማችሁን ጠብቁ። አሜን ነው። ያቀፍከው መጣ ቀረ እዛ ጋር ታልቅሱ። በሱ ሰላማችሁን ገንቡት። ክብር ለእግዚአብሔር ይሁን። እሱ ሰላማችሁ ነው። አሜን ሃሌሉያ። ይሄ ነበር ነው። ከዛ በኋላ ያው ታውቃላችሁ ታሪኩ። አሳሰረ። ምን አረጋ? አልነገራትም። ወጣ ብለን መጣን ተዝናንተን አለ። ከነገራት ታዘዋለች ራሱ በእነ ኤሌዘር ታይያለህ ብለ ሰውየው ቋብሎ ያዙልኝ ያይቷል እኮ በቄ ሰውዬ ያዙልኝ ብላ በስማ አብዷት ታሳስረው ነበር። አልነገረም ማለት እኩል ሌቭል ላልደረሰ ጭንቅላት አታማክሩ። አቦርት አስቆጭም ነው። ማርያምን የጠበቃት ኤልሳቤጥ ጋር ሄዷል እንጂ ማርያም የጸነሰች ጊዜ ጎረቤት ዋጋ ሄዳ አንቺ ሃኒ ይገርምሻል ማነሽ ተናኘ ያለው እንደኮ ጸነስኩ ትላት ተናኘ ምን ትላት ይመስልሻል? ማናቀም ላይ ባጥር ላይ ቆሞ የሚያዋራሽ ማን ነው? ዮሴፍ ማናቅ መሰለሽ? አራኪሽ ይጂዳና ነበር የምትላት እንዲህ ሲወራ የሚገባታለች። በስተርጅና የቆሰቆሳት ጌታ አሜን ናችሁ። የሆነ ታምር የሚባል ነገር ለቀማመሰ ሴትየዋለች እዛ ይላካት። ተመሳሳይ መቃጠል ውስጥ ያሉ ሰዎችን ያብዛላችሁ። አንተ ስትቆም የማይቀመጡ ሰዎች ክብር ለጌታ ይሁን። አንተ ደግሞ ክለብ ጉዳይ ያልበረዱ ሰዎች እግዚአብሔር ጓደኛ ወንድም ታርጎ አባል አርጎ ይስጣችሁ። ክብር ለጌታ ይሁን። ቅናታችሁ የሚረዱላችሁ ሰዎች
ስለዚህ ጸጥ ብሎ ሄደ። ከዛ በኋላ ወሰደ፣ አሰረው። አሜን። ቢላውን አነሳ፣ አረደው። የኔ ባይብል ነው የሚለው አረደው የሚለው እና because God ተግባርን የሚያው ከእጃችሁ አይደለም ከልባችሁ ነው። ለምሳሌ መጥቼ አሁን እንደው አንዱን ሰው በጥፊ በመታው ቀድሞ የመታው እጄ ሳይሆን ሐሳቤ ነው። እጄ ላይ ጥፊ የለም። ጥፊ ያለቀው ሐሳብ ውስጥ። አብርሃም ቢላው ያነሳው የዝጌራ አንጀቱን እኮ ሊበላል። እያየነው ሻሪያ ይታያል። ቢላው እንዴት ነው የቱ ጋር ነው እንዴት ነው ሐሳብን ቀየርክ አይደል? በቃ ዲለው አይደለም ሊያስመስል አይደለም ያነሳው። ብድግ አድርጎ ሊያል ጨርሷል። መልአኩ ያለው ለኔ አንድ ልጅን አልከለከልክምና ሲል እግዚአብሔር ከእጁ ሳይሆን ከልቡ ቁመና አይቶታል፣ አርዶታል። አልከለከልክም አለው። ሃሌሉያ። ከዛ በኋላ እንዴት እንደምትወደኝ አየሁ። ነገሩ ወዲህ ነው። አንደኛ እግዚአብሔር ሲሰጣችሁ መወደዳችሁን ትረዳላችሁ። ለእግዚአብሔር ስትሰጡ መውደዳችሁን ታስረዳላችሁ። I love you Jesus ብላችሁ እንደ ሰፈር ምናምን የምናሞላቀቀው ጌታ አይደለም። ኢየሱስ መሰጠት ይፈልጋል። ወድሃለሁ ሲልህ how much ስትለው this much ብሎ ህይወቱን የሰጣችሁ ስጦታ የልባችሁን ግለት ያስረዳል። ስጦታ ውስጥ የሰጪው ልብ አለ። ለዚህ ነው እግዚአብሔር ትወደኛለህ ብዬ ጠይቄ ያደረገ። ምክንያቱም እንዳልጠይቅ አድርገው ከጥያቄ ሰፈር ያፈናቀለኝ በመስቀል ላይ ሰራው ሰው የኔ ጉዳይ አይሆንልም። ጌታን እንኳን አንድ ሲበዛ ጫፌን ካኝና ዳዲ ይመጣል። ሁሉ ጌታ ስራቱን ይዘ ጌታ ይባረክ። አሜን ብሎ አሜን። እየጨረስኩ ነው። ከዛ በኋላስ አሁን እስከ ዛሬ እግዚአብሔር እየሰጠ አይላቪው ነበር ሲል የነበረው አሁን አብርሃም አይላቪው አለ። ከዚህ በኋላ ያለው ህይወት እንዲህ ነው አለ። ቀና አደረገው። አብርሃም ቀና አለ። ቀና ሲል ምትኩን አየ። ሁሉ ጊዜ ለመለኮት ዓለም ራሳቸውን አገልግል ያደረጉ ሰዎች ያቀረቀረ ሳይሆን ቀና ያለ ህይወት ታሪካቸው ነው። ቀና ብለው ደግሞ ሁሌ የሚያዩት ምትካቸው ነው። ስለ እነሱ የቆመውን በግ ያዩታል። ያቀረቀሩ የአያታቸው ደባብ ነው የሚያዩት። ገብቷቸዋል። አቃዠኝ አንከባለልኝ ምናምን አንዷ ነሽ መታበቃ እኛቶች ላይ በቃ ሁሌ በቃ ያቃዠኛል፣ አልጋይ ላይ ይወጣል፣ ያንቀኛል ምናምን የምትለኝና ከዛ አንድ ቀን ቢሮ አስገባዋትና እኔ ምልሽ አልኳት እንዴት ብንቅሽ ነው ካልጠፋ ቀበሌ እናንተ ቀበሌ ድረስ መጥቶ ካልጠፋ ግቢ እናንተ ግቢ ሲገባ ዝም ያልሽው እንዴትስ ብትዳፈሩና ብትናናቁ ነው ከሳሎናችሁ አልፎ መኝታ ቤትሽ ሲገባ ከመኝታ ቤት አልፎ እንዴትስ ቢንቅሽ ነው አልጋሽ ላይ እስኪወጣ ድረስ አንቺ ውጪ ይችላል አንተ አለች እሷ ተገለች አሜላችሁ ክብር ለጌታ ይሁን። ልምትነሳ ምናምን ትጠመጠም ነው አታሞላቆ ክብር ጥምጥማምባ ኖ እንዴት ዘራ በልጅ አበሻለ እንደ አሜን ናቸው። አይሆንም በሉ በአምላካችሁ ስም ተጓደዱ። አሜን ናት። በአምላኬ ስም መታሸነፍኳችሁ። ክብር ለእግዚአብሔር ይሁን። ይህንን አድርጉት፣ ስሙ ተጠቀሙት። ክብር ለጌታ ይሁን። ሃሌሉያ። ፕራክቲካል ክርስቲያኒቲ በቃ ይገድ ያስፈልገናል። የቀደመው ኃይል ራሱ መድገም አለበት ያምናለሁ። ያክው መምጣት አለበት። ክብር ለጌታ ይሁን። ስለዚህ አብርሃም ቀናን ያለው ምን ያየው? በጉን ያየው። በጉ ማን ነው? ምትክህ ነው። ክብር ለጌታ ይሁን። በጉ ማን ነው? ለጥያቄ መልስ ነው። ምንም ጥያቄ አንተ ቤት ይምጣ ቀድሞ የሚመልሰው ማን ነው? በጉ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ከእናንተ ምንም ጥያቄና ክስ ይምጣ የሚመልስላችሁ ማን ነው? ዮሐንስ ራእይ ላይ ምንድነው? በበጉ ደምና ከምስክርነታቸው ቃል የተነሳ ምናምን ብለን ጥቅምን አጣመነዋል። ምስክርነታቸው አለ የሚለው ከምስክራቸው ቃል ነው። ምን ትመሰክራለህ? አንተማ ተከሳሽ ነው። አንተማ ተከሳሽ ነው። ነገር ግን የበጉ ደምና ምስክር ሆነ ቆማል። ተከሳሹ እኔ የከሳሹን አፍ ያዘጋልኝ ምስክሬ ነው። የበጉ ደም አሜን ነው። ስለኔ ሞቼላታለሁ ልጄና ጸድቃለች ብሎ ስለ እናንተ ይናገራል፣ ይመሰክርላችኋል። ክብር ለእግዚአብሔር ይሁን። አሜን ናቸው። ይሄን አለባችሁ ቤታችሁ ስለ እናንተ ይወክላል። ንቁ ነው እግዚአብሔር 24 ሰዓት ቆመን ተኝተን ፐርፐዙ አንተ ነህ፣ ቢዝነሱ አንተ ነህ። እዚህ ፕላኔት ላይ ምን ጉዳይ አለው እግዚአብሔር እዚህ ፕላኔት ላይ? እናንተ ናችሁ፣ አንቺ ነሽ፣ እኔ ነኝ። ክብር ለጌታ ይሁን። ማመን አለብን ያባቴ ልጆች። ምክንያቱም ዋጋችሁ ይታወቃል። ዋጋችሁ ኑሯችሁ የመንዘሩን ያክል አይደለም። ዋጋችሁ በመስቀል የተለቀቀው የልጁ ደም ነው። ስለዚህ ምን ያህል እንዳወጣብኝ ያውቃል። በውድ ዕቃ ወደ ቤቴ የገባን ነገር በአይነ ቁራኛ ነው የማየው። አያችሁ ጥሩ ቦታ አንዳንዴ ደግሞ ቤቴንም አላምነው አይደለ? ሄደ ባንክ ነው ታስቀምጥ ኢንሹራንስ ተገዙለታላችሁ አንዳንድ ዕቃችሁ
ዋጋው እንደዛ እንድትሆኑ የሚያደርጋችሁ ክብር ለጌታ ይሁን። ሲቋጭ ቀና ስትሉ ሁለት ነገር ታያላችሁ። እሷን ነው የጸሎታችን እንትን ማስተኮሻ አድርገን መድፍ አድርገን ምን ተኩሰው። የመጀመሪያው ቀና ስትሉ በጉ አለ። በጉ ማን ነው? አንደኛ በጉ የበረሃ በግ ነው። ምን አልኩኝ? የበረሃ በግ ማለት ብራዘር አንበሳና ነብር እያመለጠ ያደገ ማለት ነው። የመቶ ምናምን ዓመት ሽማግሌ በምን አቅሙን አባረው ይዘው አየህ። ነገርን ስትከተለው እጥፍ ነው የሚበረው። ምን አደከመ? ምን አሯሯጠ? ለዝጌር ተሸነፈ። ስለዚህ ህይወትን ለዝጌር ሲያዝ እግዚአብሔር ያንተ የሆነውን ይዞ ይጠብቃል። ከዚህ በኋላ ስትጠጉት የሚፈረጥጥ ስታቋቁት የሚጠረቀም በር ከህይወታችሁ እንዲወገድ ትፈልጋላችሁ። ሲምፕል ህይወታችሁን ለጌታ ልቀቁለት። በቃ የኔ የሆነ ሁሉ ያንተ ነው ስትሉት እግዚአብሔር የናንተ ስትለቁለት ስለ እናንተ ወክሎ መኖር ይጀምራል። የሚሮጥ ማያዝን በግ ይዞ ጠበቀው ይላል። ሲጮኩላችሁ ነገር ተይዞ ይጠብቀኛል ብሎ እያሰባችሁ በህይወታችሁ በስትጠጉት እንዲያላችሁ በእውቀት ብትጠጉት በብር ብትጠጉት በእውቀት በሰዎች በዘመድ በስልጣን በመናምን ፈልጋችሁ እንዲያላችሁ ነገር አለ። ስትጠጉት በልጦ የሮጠባችሁ ነገር አለ። በእናንተ እግር ካልተያዘ ጨምራችሁ አትልከሙ። በአባታችሁ እግር ተከተሉት፣ በእግዚአብሔር ክንድ ይያዝላችኋል። ተይዞ ይጠብቀኛል ብሎ የትኛውን በረከታችሁ ጤንነታችሁ ብልጽግናችሁ whatever በመንፈስ ዓለም በስጋዊ ዓለም የሚያስፈልጋችሁ ሁሉ እግዚአብሔር ይዞ ይጠብቃችኋል። ላበላብ ሳትሆኑ እግዚአብሔር በተዋጋው ድሉ ለእናንተ ይቆጠራል። ሃሌሉያ። የመጀመሪያው ነው። ሁለተኛው አሁንም በጉ የበረሃ በግ ነው። ምን አልኩኝ? የበረሃ በግ ማለት ስትጠጋው ካቀመስ ይላል ያችሁ። ስለዚህ እግዚአብሔር ሲይዘው እግሩን ሳይሆን ቀንዱን ያዘው። አንድ ቦታ ነው ያዘው። ሁለት ዓለምን ቀማው። ሮጦ እንዳያመልጥ እንዳይወጋህ። ከዚህ በኋላ የትኛውም ሳይድ ኢፌክት ከህይወታችሁ ላይ ቀንዱ ይያዛል። አሜን። አሜን። ሲቆማል ሎዳስ ሳዳቢናስ ፋዶራስ ሌቫዶስ ካዲፋዶ ቦሮስ ሎቫዶ ቤኒያስ ኢየሱስ ጌታ ነው። ይኸውላችሁ አሁንም ነው በደንብ ስሙ። ቀንድ መዋጊያ ነው። አንዳንድ ጊዜ ብዙ ቀንዶች አሉ በህይወታችን ላይ። ጤናችሁን ይወጋል፣ ኢኮኖሚያችሁን ይወጋል። ቢዝነስ ጀምሮ የኪሳራ ቀንድ ይመጣል፣ የሆነ ነገር ይመጣል። ስለዚህ እግዚአብሔር ያንን ቀንድ መስበር አለበት። ቀንዱን ያዘው ነው የሚለው። አብርሃም ሮጦ እንዳያመልጠው እንደገናም ሲጠጋው እንዳይወጋው አድርጎ እግዚአብሔር እዛ ቦታ ያለው ሳይድ ኢፌክት ሁሉ ያዘለት። እግዚአብሔር እናንተን ወክለው ሲንቀሳቀስ ወደ ቀሪ ዘመናችሁ እንደዛ ነው የሚሆነው። የሚቆጫችሁ ታሪክ ውስጥ እንዳታልፉ ቀድሞ ያነቃችኋል። ሃሌሉያ። በቃ ታውቃላችሁ ስቶፕ ይላል። ገብታችሁ ልባችሁ ክፍት ስለሆነ ይነግራችኋል። ግሪን ያበራል፣ ሬድ ያበራላችኋል። አያችሁ፣ በግምት አትሄዱ። በቁጭት የሚደመደም ታሪካችሁ ያበቃለታል። ሃሌሉያ። ከጅምሩ ፍጻሜውን እያስተዋላችሁ መኖር ትለምዳላችሁ። ሬጋስ ሳዶቫ ማያስ ከፍ አድርጉ እጆቻችሁን። ከዚህ በኋላ ነገር ሮጦ አያመልጠኝም፣ ስጠጋ አይወጋኝም። ትዳር የወጋ፣ ኢኮኖሚ የወጋ፣ ቤተሰብ የወጋ፣ ጤንነት የወጋ፣ ቢዝነሳችሁን የወጋ፣ ፍቅራችሁን የወጋ፣ እጮኛምነትን እየጠበቀ በሰለ ሲባል እየጠበቀ የሚወጋ ናዳስ ካሪባኒያ በዋጋ ከፍላችሁ የገነባችሁትን ነገር ከርመስል የሚያፈራርስ መንፈስ ማጆላዳስ ኪዲያ ህብረታችሁን፣ አገልግሎታችሁን፣ የጽድቅ ስብስባችሁን እንደ ቀልድ የሚቀማ ትልቅ ነገር በትንሽ ምክንያት ያጣችሁ ሰዎች ቀንዱ ነው። ይሄ ቀንድ ይሰበራል። እግዚአብሔር ይይዘዋል። ማሃዳስ ዶቫናስ ሼዳላ ቪዳሲያ ሮጋስ ፓዶላ ቬናስ ሚላቪኒያ ኮታ ፖራስ Thank you, Father. Thank you, Father. Thank you, Father. Thank you, Father. Ragas padolas. Minamu kadoboyas. ክብር ለኢየሱስ ነው። ሃሌሉያ ሃሌሉያ። እንደዚህ እንጸልያለን። ውሃ እንዲያፈርስ ጠላቶቼ የሚበሉ ይፍረሱ። እስቲ ነው ውሃ እንዲያፈርስ ጠላቶቼ ይፍረሱ። አንዳንዴ ዳዊት ነገሮችን የሚያነጻጽርበት ነገር ይገርመኛል። ውሃ እንዲያፈርስ ሲል የትኛው ውሃ ካላችሁ የቆመ ውሃ አያፈርስም። ምክንያቱም ግድቡን ነው የሚያፈርሰው። ኩሬ አይገደብም። የቆመ ውሃ አይገደብም። የቆመ ህይወት ይዘህ ገደቡን ያፈራል አትበል። ተስተንቀሳቀስ በእምነት ዓለም ላይ እናንተ ወንዝ ናችሁ፣ ወንዝ ናችሁ። ብዙ የውሃ አይነት አለ። እግዚአብሔር እኛን ያነጻጸረው ከወንዝ ጋር ነው። የሚሄድ ነው። አያችሁ፣ ስፍራ የሚለቅ ነው። የሆነ ሰፈር ይመነጫል፣ የሆነ ማዶ ያለማል። ማካደ የቀጥ ያለ ህይወት ከህይወታችን ይመጣል። በቃ ጸልዩ፣ በቃ ጸልዩ። በጌታ በስቲ ይሄዳል። ጸሎቴ ይጨምራል፣ ጽድቄ ይጨምራል፣ ትጋቴ ይጨምራል። ማካ ዝም ብዬ ማጸጥ ሳይለንት የሆነ ህይወት በነፍሴ ላይ እንዲዘገይ እንዲቆይ እድሜ እንዲጨምር አልፈቅድለትም። ይሄዳል። ሃሌሉያ። ስለዚህ ዳዊት ምን አለ? ግድብ አያችሁ አፍርሶ ውሃ እንደሚሄድ አትሄድም ያለውን ያቆመውን የሆነ ቦታ የወሰነውን አፍርሶት መንገድ እንደሚጀምር እንዲሁ ይፍረሱ። እነማ ጠላቶቼ
in the mighty name of Jesus. Mikadas kadola basa. Rela babayas padola bania. ይበልጥ እያፈረስክ ጸጋችሁ ይቀጥላል፣ እምነታችሁ ይጨምራል። ማዳስ ካዴላ ባያ ገዳሚ መንፈስ ግድብ የሚገነባ እጅ የተሰበረ ይሁን። አይሄድም ያለ አትሄድም ያለ አይቀጥልም ያለ እዚህ ጋር መጨረሻዋ ነው የሚል አዲስ ነገር የላትም ጨርሳለች የሚል ሩቅ እንዳያዩ አይናቸውን ያሰረ የትኛውም የጨለማ ኃይል yes ገደብ ፈረሰ፣ ገደብ ፈረሰ፣ ገደብ ፈረሰ፣ ገደብ ፈረሰ፣ ገደብ ፈረሰ። ያለ ከልካይ እንደ አባይ ወንዝ ፍሰሽ እንደተባለ በጌታ በኢየሱስ ስም ገደባችሁ ይመታ። ሻካስ ራጋስ ዶላስ ሊቫኒያ ሴካዱባ ራጎሳ ኢየሱስ ጌታ ነው። ሲቀይጃችሁ ብድግ አድርጉት። አሁን ክብራ ያለው ዛሬ በልዩ መንፈስ የሚመኩ ሰዎች አሉ። ሼዳቫስኪ ዲፓላ አመሰግናለሁ መንፈስ ቅዱስ፣ የኃይል መንፈስ፣ የክብር መንፈስ በእነዚህ እጆች ላይ አሁን ተቀመጥ። እጅ ላይ ትያያዛላችሁ። ሼዳቫስኪ ዲነስ ፖራዶሳ በደንብ ጠበቅ አድርጋችሁ ትያያዛላችሁ። መጀመሪያ እንደዚህ ይሆናል። ኃይል የሚቀበሉ ሰዎች አሉ። የእግዚአብሔር ኃይል ለማዳን ሆኖ በእናንተ ላይ ይመጣል። ራጋስ ሴዳቪኒያስ አሁንም የሆነው እንደዛ ነው። በጣም ጠበቅ አድርጋችሁ ተያዙ። የእግዚአብሔር እጅ ከአንዱ ወደ አንዱ ከአንዷ ወደ አንዷ ለኃይል የሆነ ለተሃድሶ የሆነ ለጉብኝት የሆነ ልብን እያነሳ ጸጋን እያደለ የዓይኖችን ቅርፊት እየጣለ ለፋዳስካ በጥበብ መንፈስ በድፍረት መንፈስ ያልፋል። ሺላባሎስ ሜላዳስ ራዲናቦራስ ኤላቪኒያስ ሼካዳስ ፖራባያ የክብርና የኃይል መንፈስ አሁን ጸልያለሁ በወንዶችና በሴቶች ልጆች ላይ እንደ ልጅነታቸው ወራት እንደ ጠዋቱ ወራት ላጋዳስ ኬሊባላስ ፖራባያ ማዳላስ ጋዲያ ሞራ ቬነስ ኬሊፓዱባላስ ፖራባያ ሌዳስ ካዱራስ ወደ ቤቴል ተመለስ እንደተባለ ወደ መጀመሪያው ክብር ወደ ጠዋቱ ልምምዳችሁ ወደ ልጅነታችሁ ጨዋነት ወደ ልጅነታችሁ ለመንፈስ ቅዱስ ክፍት የሆነ ማንነት መመለስ ይሆናል። Touch Holy Spirit. Ragadamo mamas, Rivadala babas, Shakadola bayas, Elafandos, Rahadinas maya, Kados, Bravos, Shekadas, Elavinias, Kaberlanten. Hallelujah. Hallelujah. እንደገና እጆቻችንን አንሳለን። አመሰግናለሁ መንፈስ ቅዱስ። ዳዊትም ወረደባቸው እንደተባለ ተከታትሎ ምርኮን እንዳስጣለ ነገውን ሊመልስ ልቡን ባንተ እንዳበረታ ስለ ነገ ሲያስቡ ሰፊ እንዳይታያቸው ተስፋ ያስቆረጠ የትኛው የጨለማው መንግስት እግዚአብሔር አባቱ ተግዳሮት አልፎ የሚሄድ ቅጥር የሚዘል መንፈስ ከከልካዩ አቅም በላይ የሚበረታ መንፈስ የናሱን መዝግ አውቆ ተከፈተላቸው ለተባለ ነገር ሁሉ እንዲተባበራቸው ሞገስ የሚሰጥ የእግዚአብሔር መንፈስ ከገዳዩ ቀስት የሚያስመልጥ የእግዚአብሔር እጅ በእያንዳንዳቸው ላይ ይምጣ። አሁን እያያዛለን የትኛውም የተገደቡ ሰዎች ከተጻፈላቸው በታች እንዲኖሩ የተገደቡ ሰዎች እጃቸው ሳት ነው። እርግማን ኃይል ተሰውሮ ያጠቃ አትሄድም አይሄድም ያለን አያልፍም እኔ እያለሁ አትስቅም የሚል ሲያለቅስ ደስ ይለኛል ግራ ሲገባት ደስ ይለኛል የሚል ሰላማችሁን አጥብቆ የጠላ የእናንተን ልምላሜ በቁጣ የሚከታተል ለድካማችሁ ለሐዘናችሁ ራሱን ያተጋ የትኛውም የጨለማ ኃይል አሁን በግራ በቀኝም የተያዘበት እጅ እሳት ነው። The mighty name of Jesus የተመታ ይሆን። በሽታ ሆኖ የገባ እንቅልፍ ሆኖ የገባ ድካም ሆኖ የገባ ራጋስኪ ዲቫል የሚንከባከቡት ህመም ሆኖ የገባ ሰዓት እየጠበቁ የሚንከባከቡት ሆኖ የገባ
በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ከዘመናቸው ይውጣ፣ ከዘመኗ ይውጣ፣ ከዘመኑ ይውጣ። በቀኝም በግራም ያለው እጅ እሳት ይሆን። የክብር መንፈስ ይምጣ። ራጌሳ ዳባያ ላቬና ሲፕራዱስ ካዶቫይ in the mighty name of Jesus, the mighty name of Jesus, the mighty name of Jesus. ጸልያለሁ በኢየሱስ ወገቡ ይወጋ፣ ወገቡ ይወጋ፣ ወገቡ ይወጋ፣ ወገቡ ይወጋ። ሬያስ ጌታ ይባረክ። እንዲሁ ለተያዛችሁ ጸጥ በሉ። እናችሁ እንደጨፈናችሁ በደንብ ትያያዛላችሁ። አሁን የሆነ ስፒሪት ጊዜ እንደወደደ የሚሰራበት ጊዜ መንፈሳዊ ኦፕሬሽን የሚያደርግበት ጊዜ ስለሆነ በደንብ ሰዎች ያዙ። አንድ ትንቢታዊ ጸሎት እንጸልያለን። ከዛ ፓስተር መጨረሻውን ጸልይልናል። ስሙኝ ሁላችሁም። ክብር ለጌታ ይሁን። ኤልሳዕ በሚሞትበት ህመም ታመመ ይለናል መጽሐፍ ቅዱስ። ይሄንን የሰማው ንጉስ ግን አንድ ሰው ከእስራኤል እንደሚጎድል አይደለም ያየው። ኤልሳዕ ስትቆጥሩት አንድ ሰው ቢሆንም እሱ ላይ ያለው ቅባት ግን እንደ ሀገር መከላከያ ለዲፌንስ ሚኒስቴር ያክል እስራኤልን ያገለገለ ነው። እስራኤል በጦር ኃይሏ ያለነካቸውን በዚህ ቅባት ነክታለች እና ሲሄድ ራሱ ሲያየው ህመሙ ከባድ ነበርና ወንድሜ ወንድሜ ብሎ አይደለም የጮኸው። የእስራኤል ፈረሰኞች፣ የእስራኤል ሰረገሎች አንተ አንድ ሆነ እንደ እስራኤል ፈረሰኞች ነህ ይላል። አንተ አንድ ሰው ነህ ሲቆጥሩ ግን ተጽዕኖ ቅባት አንተ ላይ ያለው ፖቴንሻል እንደ እስራኤል ሰረገሎች ነው። አንተን ማጣት የእስራኤልን ፈረሶች ሁሉ እንደማጣት ነው። አንተን መጉደል የእስራኤልን ሰረገላ ሁሉ እንደመጉደል ነው ብሎ በዚህ ልክ ነው የጮኸው። በዚህ ጊዜ ነብዩ ያደረገው ነገር ምንድነው? አሁን የምንጮህበት ጊዜ አይደለም። የነገውን ጦርነት ዛሬ የምንጨርስበት ነው። አሜን ሃሌሉያ። የነገውን ጦርነት ዛሬ እንጨርሰዋለን። ስለዚህ መጀመሪያ የምስራቁን መስኮት ክፈት አለው፣ ቀስቱን አምጣ አለው። አይገርማችሁም? እግዚአብሔር በእስራኤል ውስጥ ሁሉ ጊዜ ቅባት ሲያንቀሳቀስ ተዋግታ አትነግስም። እስራኤል ተቀብተህ ነው የምትነግሰው። ቀልጣፋ ሆነ ካህን አትሆንም፣ ተቀብተህ ነው። ወደ እስራኤል የኪንግደም ፕሮፌቲክ ዓለም እና ይሄ ምንድነው የክህነት ዓለም ላይ ሰው ሞቅ ብሎት አይገባም፣ መጣብኛ ብሎ አይገባም። ሲቀባ ነው። ንጉሱ ክህነት ሲያምረው ራሱ በለምጽ ጥፊ ነው የተመታው፣ ወጣ ነው የተባለው እና ሁለቱ ከተማቱ ካልተስማሙ ዋጋ የላቸው። ስለዚህ ያደረገው ነገር ምንድነው? እና አለውና አንድን ቀስት ለሁለት ያዙት። የኪንግ ቅባትና የፕሮፌት ቅባት አንድ ላይ ነው ያለው። አሁን የክርስቶስን ቤተክርስቲያን ጠላት የመታት ጸጋዎች እርስ በርስ የሚናቆሩ በማድረግ ነው። ነብዩ አስተማሪውን ይመታዋል፣ አስተማሪው ሐዋርያውን ይመታዋል፣ ይዘራጠጣሉ። መተባበር አለባቸው። አንዱን ቀስት ንጉሱም ነብዩም እኩል ያዙት። እዚህ ምድር ላይ ስላላችሁ ሰላም እግዚአብሔርን አመሰግናለሁ፣ ስላላችሁ አንድነት አመሰግናለሁ ጌታ። ይሄ መቀጠል አለበት፣ ይሄ መጠንከር አለበት። ቀስታችሁ በሁሉም ትኩረት ካላገኘ በስተቀር ብትለቁት አይረዝምም፣ ቢሄድም አይወጋም፣ ቢወጋም አይጎዳም። ስለዚህ አብረው ወረወሩትና ምን አለው? ይሄ ዝም ብሎ የተወረወረ ቀስ ሳይሆን የመድኃኒት ፍላጻ ነው ማለት ደግ ነገርን እየሄደ ሊፈጥር አሜን ናችሁ። ህመምህን እየሄደ የሚወጋ ሰላምህ ላይ የተነሳውን እየሄደ የሚያስጥል የእግዚአብሔር የማዳን ፍላጻ ነው ካለው በኋላ አሁን ፕሮፌቲክ ነገር ውስጥ ገቡ። ሃሌሉያ። መሬቱን ምታው አለው። ሶስቴ ሲያረግ ያ በሽተኛ ነብይ ተቆጣ። የዘመኑ ሰው በትንሽ ይረካል አለ። ምን አለ 5 6 ያርገው ቢሆን ኖሮ አለ ሶሪያን ታጠፋው ነበር። አሁን ግን 3 የመታው ድል 3 ነው። 3 በትልቅ ሜዳ ላይ የተደረገ ድል የት ነው የመጣው ካላችሁ በአንዲት ትንሽ መኝታ ቤት ያለቀ እምነት እንዲህ ነው። ትንሽ ቦታ ትልቅ ያያል። አሁን ይሄ ትንሽ ቦታ ሊሆን ይችላል። የህይወታችሁ ሰፊው ዓለም ከነገ በኋላ የምትኖሩት ዓለም ነው። እዚህ አሁን ትመጡታላችሁ። ክብር ለጌታ ይሁን። ከዚህ በኋላ ወዳለው ነጋችሁ ላይ አሜን ነው። ኪሳራ፣ ድንጋጤ፣ መርዶ፣ አደጋ፣ አክሲደንት፣ በሽታ፣ ኔጌቲቭ ሪፖርት በጌታ በኢየሱስ ስም እሱን አሁን እየጠራችሁ ምታው። ካልመታው ይመታል። የታወቀ ነገር ነው። ዝም ብሎ አያይህም። አስወጣው በጌታ በኢየሱስ ስም፣ በጌታ በኢየሱስ ክርስቶስ ስም።
ሳታሳንሱ ምቱት ወደ ልጆቻችሁ ላይ ገብቷችኋል። አሁን ያለውን ስፒሪት ታውቃላችሁ። ከመጽሐፍ ቅዱስ ጋር የተጋጨ የረከሰ ትውልድ መካከል ነው ልጆቻችሁ ተወልደው ያደጉ ያሉት። ለሰላማችሁ እንዳይሆን ሰይጣን እየተጋ ያለበት አህጉር ውስጥ ነው ያላችሁት። በዚህ የከፋ ክፋት እናንተ ቤት አይከፋም። በጌታ በኢየሱስ ስም ወደ ሎጥ ቤት የመጣ ነውር እንዳልገባ እግዚአብሔር መዝጊያውን እንደወሰደባቸው የሚገባበትን በር እንደደበቀባቸው ዛሬ ጸልያለሁ። ክፉ መንፈስ፣ ክፉ መርዶ፣ ድንጋጤ፣ አደጋ በጌታ በኢየሱስ ስም እጸልያለሁ። የህይወት ድካም አያገኛቸው። መታው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ከልጆቼ ላይ አስወግዳለሁ፣ ከትዳሬ ላይ አስወግዳለሁ፣ ከቢዝነሴ ላይ አስወግዳለሁ፣ ከመንፈሳዊ ህይወቴ ላይ አስወግዳለሁ፣ ከቤተ ክርስቲያኔ ላይ አስወግዳለሁ፣ ከምድሬ ላይ አስወግዳለሁ። በጌታ በኢየሱስ ስም የትኛው ክፉ ድንጋጤ ከኤርትራ ምድር ከኢትዮጵያ ምድር አባርራለሁ። በጌታ በኢየሱስ ክርስቶስ ስም ያ ምድር ደም መጠጣት ያብቃ። የወጣቶቻቸውን ደም መጠጣት ያብቃ። የኤርትራ ምድር ደም መጠጣት ያብቃሽ። የኢትዮጵያ ምድር የልጆችሽን ደም መጠጣት ያብቃሽ። በቃ ብላለች ቤተ ክርስቲያን። በቃ ብለናል። ዛሬ ከእግዚአብሔር ጋር ትንሽ ቦታ ለትልቅ ሀገር ጸልየናል። ክፋት ይከልከል፣ ክፋት ይከልከል፣ ሞት ይከልከል፣ ኪሳራ ይከልከል፣ ድንጋጤ ይከልከል፣ ለቅሶ ይከልከል። እጸልያለሁ። ፖለቲከኞች ይግባሉ በጌታ በኢየሱስ ስም። በተለያየ ሀገር ያሉ ዜጎቻቸው ይተቃቀፉ፣ ይጠጋጉ በኢየሱስ ስም። እጸልያለሁ፣ እጸልያለሁ። ሞት በቃ ሲጮና በቃ በለው። እስግረቱ አይናችሁ አንድ ሰው ሲያስተምር እንደዚህ ያለ እቤታችሁ ያለ ውሻ እዚህ ሀገር ውሻ ተወዳላችሁና ሁሉም ሰው ውሻ ነው። የትኛው ውሻ የእናንተ ሀገር እንኳን የተስተማረ ይመስላል። የኛ ሀገር ውሻ ለምሳሌ ቡቺ፣ ቡቺዬ፣ ቡቺነት፣ የኔ ቡቺላ ውጣ ብትለው እዛው ጨራውን እያደረገ አይወጣም። ውጣ ብትለው ግን ደንብሮ ይወጣል። ሰይጣን አንዱ ባህሪ ውሻ ነው። ለስላሳ ቋንቋ አይገባም። ኖ ኮስፈር በይ አሜናት ኮስፈር በለሽ ልቀቅ አገሬ ልቀቅ ቤተሰቤ መርዶ አልሰማም። ክፉ አደጋ ፕሪማቹር ዴት አያገኘኝም። ወቅቱን ያልጠበቀ ነገር በመንገዴ አይገባም። በፍጹም አጥንቶች አይሰበሩም። አልጋዬ የረፍቴ ቦታ ነው። የማቃስትበት አይሆንም። የገባ በሽታ ነው። ውጣ በለው ውጣ ለቀኝ ኢን ዘ ማይቲ ኔም ኦፍ ጂሰስ ልቀቃት፣ ልቀቀው በኢየሱስ ስም። በሽታ አምጪ መናፍስቶች፣ ደም ጠጪ መናፍስቶች እጸልያለሁ። ትውልድ ሲጋደል የሚረካ አውሬ፣ በደመናት ላይ የሚበር ገዳይ መንፈስ ነቃ ውጣ